እሬቻ የኦሮሞ ባህል ያደረገ ኦነጋዊ ነው ማለት አሁን የታጠቀው ኃይል ህዝቡን በልቶ አሁን ራሱን ወደ መብላት እየተሸጋገረ ነው። ህፃናት ሳይቀር አዛውንቶች ሳይቀር ሲደፍር ከነበረ ስርዓት ጋር የሚተባበር ቡድን በአማራ ክልል ውስጥ ተፈጥሮ ከማያት በላይ ባንዳነት የለም። እነዚህ ታጣቂዎች የሚመሩበትን አመራር ለመረዳት እብድ መሆን ያስፈልጋል። ይሄም እብሪት ይተነፍሳል። አሁን የጠራ ዓላማ የጠራ ኢላማ ያለው የታጠቀ ሰራዊትን ነው የምትገጥመው። ጠርጎ ቀይ ባህር ሊከተም ይችላል። ትናንትና 70% የትግራይን ህዝብ የትግራይን ሴቶች የደፈረው የሻቢያ ወታደር ነው እንዳላለ ሁሉ አሁን ተገልብጦ ከሻቢያ ጎን ቆሜ የትግራይን ህዝብ ጥቅም አስጠብቃለሁ። there is no አይደለም ቆመህ ልትዋጋ ከፌደራል መንግስቱ ጋር ሚስተካከለ አቅም ገንብቻለሁ ብለ ቆመ ለመዋጋት አቅም አግኝቻለሁ ከማለት ይቅርና ያለ ፌደራል መንግስቱ ዕውቅና ቆመ መተንፈስም ቆመ መሄድም አትችልም። ኢትዮጵያ ኤርትራን በኤርትራ ታጣቂ ቡድኖች የተያዘ የኢትዮጵያ ሉዓላዊ ግዛት ነው ብላ ሪኮግናይዝ ማድረግ ትችላል። ኢትዮጵያ ሰጠች የሚባል ዕውቅና የለም። ኤርትራ ሀገር የሆነችው በጦርነት ነው። ዩኤን ሳይሆን ኢጂፕት ሞኒተርድ፣ ኢጂፕት ፋይናንስድ፣ ኢጂፕት ሰፖርትድ፣ ኢጂፕት ኮንትሮልድ የሆነ ሬፈረንደም ነው የተካሄደው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። እንግዲህ ከሰሞኑ በገጠመኝ መጠነኛ የጤና እክል ምክንያት እንዲሁ ደግሞ ሌላ አስቸኳይና አጣዳፊ የሆኑ ትኩረት የሚሹ ጉዳዮች ስለገጠሙኝ በዛ ምክንያት ፕሮግራሞች ላይ መገኘት አልቻልኩም። ለዚህም ደግሞ እናንተን ውድ ተከታታዮቻችንን ውድ ተመልካቾቻችንን ይቅርታ መጠየቅ እፈልጋለሁ። እንግዲህ በጠፋንባቸው ጊዜዎች በተለያዩ መደበኛ ያልሆኑ ፕሮግራሞችን ለማሰራጨት ሙከራ እያደረግን ነበር። እነዚህ መደበኛ ያልሆኑ ፕሮግራሞችን በምናሰራጭበት ሰዓት ላይ መጥፋታችንን ምክንያት አድርጋችሁ ቼክ ስላደረጋችሁ ደህንነታችንን ስለጠየቃችሁን በዚህ አጋጣሚ ምስጋና ማቅረብ እወዳለሁ። እንዲሁም ደግሞ በጠፋንባቸው ሰዓቶች ሁሉ በተጠናከረ ሁኔታ ፕሮግራሞቻችንን ወደ ኋላ መለስ ብላችሁ እየተመለከታችሁ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ቦክስ ውስጥ እያስቀመጣችሁ ለነበራችሁ የብሪጅ ሚዲያ ቋሚ ተመልካቾች አክብሮቴን ምስጋናዬንም በዚህ አጋጣሚ መግለጽ እወዳለሁ። እንግዲህ ዛሬ የተገናኘ ነው በኢሬቻ በዓል ማግስት ላይ ነው የምንገኘው። ዛሬ የኢሬቻ በዓል እንግዲህ በሆረ ፊንፊኔና በሆረ ሀርሰዴ ቢሾፍቱ በተካሄደ ደማቅ ስነ ስርዓት ተጠናቋል። እጅግ ሰላማዊ እጅግ አስደሳች የሆነ በዓል ነበረ። በእነዚህ በዓሎች ላይ ታዳሚ ለነበራችሁ፣ ለዚህ በዓል ድምቀት የበኩላችሁን አስተዋጽኦ ላደረጋችሁ በሀገር ውስጥም በውጭም ለምትገኙ ሁሉ በዚህ አጋጣሚ ምስጋና ማቅረብ እወዳለሁ እውነቱን ለመናገር። ምክንያቱም በሚሊዮኖች የሚቆጠር ህዝብ በአደባባይ ላይ ወጥቶ በሰላም ወደ የቤቱ የሚመለስበት ሁኔታ መፍጠር የብዙ ሰዎችን ቅንጅት የሚፈልግ ነው። ከግለሰብ እስከ ተቋማት ድረስ በቅንጅት የተሰራበት ነው እና በስኬት በመጠናቀቁ እውነቱን ለመናገር በዚህ አጋጣሚ በዚህ ስራ ላይ የተሳተፋችሁ ከግልም በተቋምም የተሳተፋችሁ የዜጎችን ደህንነት ስጠብቁ ለነበራችሁ የጸጥታ ኃይሎች፣ የፖለቲካል ሊደርሺፖች እንዲሁም ደግሞ የተቋም አመራሮች እንዲሁም ግለሰቦች ታዋቂ ግለሰቦችን ጨምሮ ላደረጋችሁት ሁሉ የኦሮሞ ህዝብ እውነቱን ለመናገር ምስጋናውን ያቀርባል ማለት እፈልጋለሁ። እንግዲህ የኢሬቻ በዓልን በተመለከተ ብዙ አጨቃጫቂ አነታራኪ ጉዳዮች ከኢሬቻ መቃረብ ጋር ተያይዞ በከፍተኛ ደረጃ ሲወሩ ሲነገሩ ነበር። እኔም በተለይ በኪያ ነጋሽ አዲስ ፓራዳይም ሚዲያ ላይ ቀርቤ በድምጽም ቢሆን ሐሳቤን አጋርቼ ነበር። ዋናው መሰረታዊ ነገር የኦሮሞ ህዝብ ኢሬቻ በዓልን የሚያከብርበት ምክንያት ከምን ጋር ተያይዞ ነው የሚለውን ነገር ለማብራራት ሞክረናል። እናንተም ተመልካቾቻችንም ወደ አዲስ ፓራዳይም ሚዲያ ሄዳችሁ ይህንን ነገር ብትመለከቱትና ሚዲያውንም በዛው አጋጣሚ ሰብስክራይብ እንድታደርጉ በዚሁ መጠቆም እፈልጋለሁ። እንግዲህ በዛሬው ፕሮግራማችን አንዱ የምንመለከተው የኢሬቻ በዓል አከባበርን በተመለከተ የተባሉ ነገሮችን በተወሰነ ደረጃ ወደ ኋላ ሄደን እንመለከታለን። እንዲሁም ደግሞ ኢሬቻ ማለት ለኦሮሞ ህዝብ ምንድን ነው የሚለውን በተወሰነ ደረጃ ለማየት እንሞክራለን። አንዳንዶች የራሳቸውን ቁርጥራጭ ቅጥልጥሉ እውነቶችን ለመስራት ጥረት ሲያደርጉ አይቻለሁ። ስለዚህ ሺህ የውሸት ክምር ብትከምር አንዲት መስመር የሚሆን እውነት መስራት እንደማይቻለው ሁሉ ቁርጥራጭና ቅንጥብጣቢ ውሸቶችህን ብትደረድር እንኳን የረባ የእውነት መሰረት ያለው ትርክት መስራት አይቻልም። ስለዚህ የኢሬቻ በዓል የኦሮሞ ህዝብ የሚያከብርበት የራሱ የሆነ እሳቤ አለው። ስለዚህ ሃይማኖታዊ እሳቤም አለው፣ ባህላዊ እሳቤም አለው። ስለዚህ
ሃይማኖታዊ እሳቤውንም ተከትሎ ባህላዊ እሳቤውንም ተከትሎ ኢሬቻ የተከበረበት መንገድ ድባቡ ምን ይመስል ነበር የሚለውን በተወሰነ ደረጃ ለማጋራት እሞክራለሁ። በዛሬው በሌላ ፕሮግራም የምንመለከተው ደግሞ እንግዲህ ወዳጄ ኤርሚያስ ለገሰ የተለያዩ በአማራ ክልል ጉዳይን አስመልክቶ የወጡ ሪፖርቶችን በተመለከተ ይዞ የሰራው ፕሮግራም አለ። ስለዚህ እሱ ኢንዲቴል የሰራው ፕሮግራም ስለሆነ በአዲስ ኮምፓስ ሚዲያ ላይ ኢንዲቴል ገብቼ ለማንሳት ብዙም አስፈላጊም ስላልሆነ፣ ምክንያቱም በበቂው ደረጃ ኤርሚያስ ዳሶታል። ግን የራሴን የሆነ ሀሳብ አጋራለሁ። ምክንያቱም በአማራ ክልል ውስጥ ያለው ሁኔታ ከጊዜ ወደ ጊዜ የታጣቂ ቡድኑ እየተዳከመ ቢሆንም የህዝቡ ግን ወደ መደበኛ ኑሮ የመመለስ ሂደቱ ግን እጅግ አስቸጋሪና አዳጋች ሁኔታ ውስጥ ነው የሚገኘው። ስለዚህ ኤርሚያስ ያነሳቸው እንደ ጀንደር ኤንድ አዶለሰንስ ግሎባል አድቮኬሲ ግሩፕ የሚባል ዓለም አቀፍ መንግስታዊ ያልሆነ ድርጅት ይዞት የወጣው ሪፖርት አለ። የአማራ ክልል ትምህርት ቢሮ ከአማራ ኮሚኒኬሽን ቢሮ ጋር ተባብሮ በአዲስ አበባ ያዘጋጀው ፎረም ወይም ደግሞ ጉባኤ ነበረ። በዚህ ጉባኤ ላይ የተነገሩ እጅግ አስደንጋጭ የቁጥር መረጃዎች አሉ። እነሱንም አንስቶ ኤርሚያስ ያነሳው ጉዳይ አለ። እንዲሁም ደግሞ የአማራ ፐብሊክ ሄልዝ ኢንስቲትዩት ያወጣው ከብድ ውሻ በሽታ ጋር አያይዞ ያወጣው መረጃ አለ። ይህም እውነቱን ለመናገር እጅግ አስደንጋጭ ነው። እንግዲህ የአማራ ክልልን ጉዳይ ካነሳን ደግሞ በተወሰነ ደረጃም ቢሆን ብዙም በመነገር ኖርማላይዝ ልናደርጋቸው አይገቡም በማለት ብቻ ልናልፈው የሚገባ ነገር ቢሆንም እጅግ አሰቃቂ፣ እጅግ አሳዛኝ መሆን የሌለበት ነገር በመካነ ሰላም ተደርጓል፣ ተፈጽሟል። ስለዚህ በዚህ ላይ ብሪጅ ሚዲያ እንደ ብሪጅ ሚዲያ የተሰማውን ጥልቅ ሐዘን ይገልጻል። መንግስትና ጉዳዩ በቀጥታ የሚመለከታቸው የህግ አካላት አስፈላጊውን ክትትል አድርገው የእርምት እርምጃ ይወስዳሉ ብለን ተስፋ እናደርጋለን። ይህንን ድርጊት የፈጸሙ አካላቶች ላይ ተመጣጣኝ የሆነ ተገቢ የሆነ የማያዳግም እርምጃ ይወስዳሉ ብለን እናስባለን። ስለዚህ በዚህም ጉዳይ ላይ የተወሰነ ሀሳብ እናጋራቸዋለን። ሌላኛው እንግዲህ የምንመለከተው ከሰሞኑ በህወሓት ቤት ከፍተኛ የሆነ መወራጨት እየተመለከትን ነው። ይህ መወራጨት ምንጩ ምንድን ነው የሚለውንም በተወሰነ ደረጃ ለማየት እንሞክራለን። ሌላኛው በዛሬው ፕሮግራማችን የምንመለከተው እንግዲህ በመሀል ሞቃዲሾ ከፕሬዚዳንት ጽህፈት ቤቱ በአቅራቢያ በሚገኘው የሶማሊ ናሽናል ኢንተለጀንስ ሰርቪስ ኤጀንሲ በሚባለው ወይም ደግሞ ኒሳ በሚባለው ተቋም ውስጥ የሚገኝ አንድ የምርመራና የማረሚያ ተቋም ላይ አልሸባብ ጥቃት ሰንዝሮ እስረኞችን ማስፈታቱንና ይህ ጥቃት ምንን ነው የሚያመላክተው የሚለውንም በተወሰነ ደረጃ ለማየት እንሞክራለን። ሌላኛው እንግዲህ የኤርትራ ሉዓላዊነት ጉዳይ አስመልክቶ በተደጋጋሚ ፕሮግራሞችን ስንሰራ ቆይተናል። በቅርብ ደግሞ በአንድ መንግስታዊ ያልሆነ ተቋም በኩል የወጣ አንድ ጽሁፍ ነበረ። ይህ ጽሁፍ የኤርትራን ስቴትሁድ ወይም ደግሞ የኤርትራን ሀገርነት ወይም የኤርትራን ሉዓላዊነት ኮንቴስትድ ሱቨርኒቲ ነው የሚል ድምዳሜ ላይ ያደረሰ፣ በኤርትራ መንግስት ላይ እውነቱን ለመናገር የኢትዮጵያ መንግስት ሊጠቀምባቸው የሚችሉ በጣም ብዙ አማራጮች አሉ። ከጦርነት በመለስ ብለን ስንሰራ ከነበሩት አማራጮች መካከል አንደኛው የኤርትራን ሉዓላዊነት የኢትዮጵያ መንግስት ሪቮክ ሊያደርግ ይችላል ወይም ደግሞ አላውቅሽም ወደሚል ደረጃ ሊያመጣ ይችላል የሚል ነው። ይህንን በተብራራ ሁኔታ ሆርን ሪቪው ገጽ ላይ ጽሁፍ ወጥቷል። በዚህ ገጽ እንግዲህ ይህ ተቋም በተለይ በሆርን ኦፍ አፍሪካ ጂኦፖለቲካል ሪቪው የሚሰራ ተቋም ነው። ስለዚህ ይህ ተቋም ይዞት የወጣው እንግዲህ ጽሁፍ አንደኛው ነገር የኤርትራን ሉዓላዊነት የኤርትራን ሀገርነት ኮንቴስትድ ማድረግ የሚቻልባቸውን መንገዶች ነው ያመላከተው። ይህ ጽሁፍ እንግዲህ በሻዕቢያ መንደር ከፍተኛ የሆነ ጫጫታ ፈጥሯል፣ ከፍተኛ የሆነ መደናገጥ ፈጥሯል። ከፕሬዚደንቱ ጽህፈት ቤት ከሻዕቢያው ፕሬዚደንት ጽህፈት ቤት እስከ የማነ ገብረ መስቀል እስከ ማስታወቂያ ሚኒስትር ጽህፈት ቤት ድረስ እንዲሁም ደግሞ እስከ አቶ ኡስማን ሳሌህ የውጭ ጉዳይ መስሪያ ቤት ድረስ ከፍተኛ የሆነ ጭንቀትና ከፍተኛ የሆነ ውጥረት ፈጥሯል። ይህ ውጥረት የፈጠረው ጽሁፍ እንግዲህ ዋነኛው ዓላማው መነሻው የሚያደርገው የኤርትራን ሉዓላዊነት ኮንቴስትድ ማድረግ ነው ወይም ደግሞ አከራካሪ ማድረግ ነው። ስለዚህ የኤርትራ ሉዓላዊነት እንዴት ተገኘ? በምን አይነት ሁኔታ ነው ኤርትራ ሉዓላዊነቷን ያገኘችው? እውነት በሪፈረንደም ነው የኤርትራ ሉዓላዊነት ያገኘችው የሚለውን ዛሬ ሰፋ አድርገን ለማየት እንሞክራለን። በሚኖራችሁ ቆይታ እንግዲህ ፕሮግራማችንን ተመልክታችሁ ከወደዳችሁት ላይክ እና ሼር ማድረጉን፣ ሀሳብ አስተያየት፣ ጥያቄዎችም ካሏችሁ በኮሜንት ቦክስ ውስጥ ማስቀመጡን፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጉን እና ያደረጋችሁ ደግሞ ማስደረጉን እንድታስታውሱ ለማስታወስ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። የኢሬቻ በዓል እንግዲህ ለኦሮሞ ሕዝብ የማንነቱ አካል ነው፣ የባህሉ አካል ነው፣ የእምነቱ አካል ነው።
አንዳንድ ሰዎች ይህንን ከዚህ በወጣ መልኩ ነገሩን ለማብራራት ነገሩን ለማስረዳት ከፍተኛ ጥረት ሲያደርጉ አይቻለሁ። እውነቱን ለመናገር የኦሮሞ ሕዝብ እሬቻ ብዙ ነገሩ ነው። በተለይ ደግሞ በአፈና ጊዜ እሬቻ የብሶት አደባባዩ ነበር ለኦሮሞ ሕዝብ ምሬቱን የሚገልጽበት ተቃውሞን የሚገልጽበት በዓሉ ነው። ለኔ እሬቻ ሲባል ለኦሮሞ ሕዝብ የነጻነት ቀኑ ነው። በነጻነት የፈለገውን የሚያወራበት፣ በነጻነት የፈለገውን የሚያመሰግንበት፣ በነጻነት የፈለገውን የሚወቅስበት፣ የሚገስጽበት ሰላማዊ በሆነ መንገድ ለአይን አይተያዩም የሚባሉ ሰዎች ሳይቀሩ በአንድ ጠረጴዛ ዙሪያ ከበው ቡናቸውን እየጠጡ የሚወያዩበት የሚነጋገሩበት መድረክ ነው። የኔን ፐርሰናል ኤክስፒሪየንስ ማጋራት እችላለሁ። ለምሳሌ በትላንትናው ዕለት ከትላንት በስቲያ በነበረው የኢሬቻ ክብረ በዓል ላይ በጣም ብዙ ከስክሪን ጀርባ ወይም ደግሞ በስክሪን ወይም ደግሞ በሶሻል ሚዲያ ላይ በከፍተኛ ደረጃ ስንጠዛጠዝ የምንውል ስንጨቃጨቅ የምንውል ሐሳባችን ዳርና ዳር ነውና በፍጹም አብረው ሊቀመጡ አይችሉም የምንባባል ሰዎች አሉ። በኢሬቻ በዓል ላይ ግን ከነዚህ አይነት ሰዎችም ጋር ጭምር ቁጭ ብለን ቡና እየጠጣን ሰፊ ውይይቶችን፣ ሰፊ ክርክሮችን፣ ሰፊ ሙግቶችን ያደረግንበት መድረክ ነው። ስለዚህ ኢሬቻ ለኔ አንደኛው የኢሬቻ መገለጫ እሱ ነው። የመንግስት ከፍተኛ ባለስልጣናት አጀባውን ምኑን ወደ ጎን ትተው እንደ አንድ ተራ ኦሮሞ በበዓሉ ላይ የሚሳተፉበት በተለያዩ ጉዳዮች ላይ የሁለትና የሶስት ሰዎች ብቻ ሳይሆን በብዛት ተሰብስቦ የተለያዩ ሀሳቦች የሚፋጩበት ኢንፎርማል የሆኑ መድረኮች በየቦታው በየካፌው በየመንገድ ዳሩ ላይ ሲካሄዱ የነበረበት ጭቅጭቆች፣ ንትርኮች ዜና ኤንድ ኦፍ ዘ ዴይ ደግሞ ስላገኘው ደስ ብሎኛል፣ በቀጣይ ዓመት አንተም በደና እኔም በደና እንደምንገናኝ ተስፋ እናደርጋለን ተብሎ የሚለያይበት አንደኛው የኢሬቻ መገለጫ እሱ ነው። በተለይ ፎር ፖለቲካል ኮሚዩኒቲው ሶሻል ሚዲያ ላይ ሲነታረክ ሲጠዛጠዝ ለሚውለው ማህበረሰብ እኔንም ጨምሮ ለምሳሌ ከኔ በጣም ተቃራኒ ናቸው አይደለም ለሰላም ልንባባል ለጸብ ልንጋበዝ እንችላለን ከተገናኘን የምንባባላቸው ሰዎች ሳይቀሩ ወንበር ስበን ቁጭ ብለን ቡና መጠጣት የቻልንበት በዓል ነው። ቱ ዳት ኤክስቴንት ሰላማዊ በዓል ነበር። ለመላው የኦሮሞ ሕዝብ ደግሞ እኔ በተደጋጋሚ እንዳልኩት የቢሾፍቱ ከተማ ነዋሪ ነኝ። ቢሾፍቱ ከተማ እንደ ከተማ በዘንድሮ ልክ ተዘጋጅታ በደመቀ ሁኔታ ያከበረችው የኢሬቻ በዓል አልነበረም ከዚህ በፊት። ከጊዜ ወደ ጊዜ በተለይ ባለፉት 7 ዓመታት ከጊዜ ወደ ጊዜ ኢሬቻ ከጊዜ ወደ ጊዜ የተሳታፊ ቁጥሩም እየጨመረ ነው። ድባቡም ከጊዜ ወደ ጊዜ ውበቱ እየጨመረ ነው የመጣው። የኦሮሞ ሕዝብ ከዳር እስከ ዳር ነቅሎ የሚመጣበት የኦሮሞ ሕዝብ ብቻ አይደለም። ሌሎች የኢትዮጵያ ብሔር ብሔረሰቦች ከሰሜን ትግራይ ጫፍ ከተለያየ የትግራይ አካባቢ የመጡ ሰዎችን ትላንት ተመልክቻለሁ ቢሾፍቱ ላይ። ከደቡብ ኢትዮጵያ ጫፍ፣ ከምስራቅ ኢትዮጵያ ጫፍ፣ ከምዕራብ ኢትዮጵያ ጫፍ የመጡ የኢትዮጵያ ልጆች የኦሮሞን ደስታ ለመጋራት ብቻ አይደለም፣ የኦሮሞን የምስጋና በዓል ለመካፈል ብቻ አይደለም የመጡት፣ እነሱም ለማመስገን ጭምር ነው የመጡት። ግን የኦሮሞ ሕዝብ አንደኛው ይሄ በዓል የምስጋና በዓሉ ነው። ለዋቄፈና እምነት ተከታዮች ደግሞ ሃይማኖታዊ በዓላቸው ነው። ክረምት በተለይ እንደኛ ላሉ ሀገራት የመሰረተ ልማት ተደራሽነታችን እምብዛም ላልሆኑ ሀገራት ክረምት አስቸጋሪ ወቅት ነው። ወንዞች የሚሞሉበት ወቅት ነው። ዘመድ እርስ በርሱ ማይጠያየቅበት፣ የሞተን ማይቀብርበት አሁን ነው። ከዚህ ከኢሬቻ በዓል በኋላ ነው ሰዎች ወንዞች ይጎላሉ፣ ጭቃው ጠፈፍ ይላል። በክረምት ውስጥ ያልቀበሩ ወዳጆቻቸውን ሄደው ሀዘን የሚደርሱበት፣ ታሞ ያልጠየቁ ወዳጆቻቸውን ሄደው የሚጠይቁበት፣ ያልጎበኙትን ወዳጅ ዘመዶቻቸውን የሚጎበኙበት ወቅት አሁን ነው የሚጀምረው። ግን ክረምት የጨለማው ክረምት አስጊ የሆነው ክረምት አልፎ የበጋ ፀሐይ ወጥታ እንኳን ለመገናኘት አበቃን ብሎ ምስጋና የሚያቀርብበት በዓል፣ በተወሰነ ደረጃም ቢሆን አዝመራ የተወሰነች ነገር የደረሰችውን ነገር መቅመስ የሚጀምርበት ወቅት ነው። ለዚህ ምስጋና የሚያቀርብበት ወቅት ነው። ስለዚህ ሃይማኖታዊ ሂሳብም አለው፣ ባህላዊ ሂሳብም አለው። አንዳንዶች ይህንን በጣም ለጥጠው ወዳልተፈለገ ሁኔታ ውስጥ ለመክተት ሲሞክሩ ያለው፣ ለእኔ ምንም እዛ ውስጥ የምንዳክርበት ነገር የለም። መሬት ላይ ያለው አንደኛው እውነት የኦሮሞ ሕዝብ አሻግሮ ክረምቱን አሻግሮ ክረምቱን በልኩ አድርጎ ዝናቡን በልኩ አድርጎ የወንዞቹን ሙሌት በልኩ አድርጎ አዝመራውንም በልኩ አድርጎ ለሰጠው ፈጣሪ ምስጋና የሚያቀርብበት በዓል ነው።
በዚህ በዓል ላይ ለመገኘት እኔ ኦርቶዶክስነት ያልከለከለኝ ካቶሊክ ወዳጆች የከለከላቸው ሃይማኖት አላየሁ። የእስልምና እምነት ተከታዮች ያልከለከላቸው ሃይማኖታቸው፣ የፕሮቴስታንት ሃይማኖት ተከታዮች ሃይማኖታቸው አልከለከላቸው። ኦሮሞ እንደ ኦሮሞ ተሰባስቦ የኢትዮጵያ ብሔር ብሔረሰቦች እንደ ኢትዮጵያ ብሔር ብሔረሰቦችነታቸው ተሰባስበው ኢሪስፔክቲቭ ኦፍ ማንነታቸው ኢሪስፔክቲቭ ኦፍ ሃይማኖታቸው ተሰባስበው እናምኗለን እናመልከዋለን ለሚሉት ፈጣሪያቸው ምስጋና ያስገቡበት ቀን ነው። ሌላ ምንም እንትን ውስጥ መግባት አያስፈልግም። ዛፍ አይመለክም፣ ወንዝ አይመለክም። የሚመለከው ዋቃ ነው። ዋቃ ለኦርቶዶክሱ እግዚአብሔር ነው፣ ለክርስቲያኑ እግዚአብሔር ነው፣ ለሙስሊሙ ደግሞ አላህ ነው። ሁሉም ፈጣሪ ለሚለው ምስጋና ያስገባል። የጨለማው ጊዜ አልፎ የፀሐይ ብርሃን ላሳየው፣ የታመመው ለዳነበት፣ የታሰረው ለተፈታበት፣ ችግሮች የነበሩበት ከችግሩ ለወጣበት ለብዙ ነገሮች ምስጋና ያቀርባል። ፈጣሪ ላደረገው ብቻ ሳይሆን ላላደረገው ምስጋና ይቀርብለታል። ምክንያቱም ሁልጊዜም እሱ ትክክል ነው ተብሎ ስለሚታሰብ። አንደኛው ነገር ይሄ ነው። ደጋግመን አንስተነዋል። ከባዕድ አምልኮ ጋር አያይዞ ብዙ ሰዎች ለማንሳት ይሞክራሉ። ብዙም እዛ ውስጥ ገብቼ ዱዌል ማድረግ አልፈልግም። ኢትዮጵያ ውስጥ አሁን አሉ የምንላቸው ሃይማኖቶች ክርስትናንም እስልምናንም ብንወስድ በባዕድነት ባዕድ የሚለው ዲፊኒሽን ከባዕድ ሀገራት የመጣ ባዳ የሆነ የባዳ ሃይማኖት ከተባለ ከውጭ የመጡ ናቸው። ኢትዮጵያውያን እንደራሳቸው ተቀብሏቸው እዚህ ያደረሷቸው ሃይማኖቶች። እነዚህ ሃይማኖቶች በአራተኛው ክፍለ ዘመንና በሰባተኛው ክፍለ ዘመን ወደ ኢትዮጵያ ከመምጣታቸው በፊት ወይም ደግሞ ወደ ኦሮሞ ህዝብ ከመምጣታቸው በፊት የኦሮሞ ህዝብ ሃይማኖት አልባ አልነበረም። የራሱ የሆነ ሀገር በቀል እሳቤ ያለው ሃይማኖት ነበረው፣ ዋቄፈና የሚባል። ስለዚህ ባዕድ አይደለም፣ ከባዕዳን የመጣ ሃይማኖት አይደለም። ዋቄፈና ሀገር በቀል ነው። የኦሮሞ ህዝብ የእሳቤ አስተሳሰብ ውጤት ነው። ፈጣሪውን የሚመለከትበት ዓለምን የሚመለከትበት። ለምሳሌ እኔ በምከተለው የኦርቶዶክስ ክርስትና እምነት መሰረት የጥምቀት በዓል ሲከበር ታቦተ ሕግጋቱ ከማደሪያቸው ወጥተው አቅራቢያቸው ወደሚገኝ ወንዝ ዳር ወርደው የጥምቀት ስነ ስርዓት ይካሄዳል። ወንዝ ሲወርዱ ወንዙን ለማክበር አይደለም ታቦታት ወደ ወንዝ ዳር የሚወርዱት። ኢትስ ሲምቦሊክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ወርዶ ተጠመቀ የሚለውን ሲምቦላይዝ ለማድረግ ሲባል ታቦታቱ ከማደሪያቸው ወጥተው ከመኖሪያቸው ወጥተው ወደ ወንዝ አቅራቢያቸው ወደሚገኝ ወንዝ ይሄዳሉ። ወንዙን አይደለም እያመለክ ያለው። የኦሮሞ ህዝብም ፈጣሪ የሰውን ልጅ በወንዝ ውሃማ በሆነ አካባቢ ሰራ ብሎ ስለሚያምን ወደ ወንዞች ይወርዳል። ራሱን በፈጣሪ የእጅ ስራ ውጤት በሆኑ በዛፎች ስር ያሰባስባል። አንዳንዶች ይህንን ወስዶ ዛፍን እንደዚህ በማምለክ ነው፣ ውሃን ማምለክ ነው፣ ምንም ማምለክ ነው። ዱዌል ማድረግ ማልፈልገው እዛ ውስጥ because if we have to say it we have a lot of things ማለት የምንችላቸው ብዙ በሃይማኖት ውስጥ የሚደረጉ ነገሮች they are symbolic ናቸው። ወደ ባህር የሚወረደው፣ ወደ ሐይቆች የሚወረደው፣ በዛፍ ጥላ ስር የሚሰባሰበው it's a symbolic ነው። በዛ ውስጥ እላፊ ተሄዶ የሚደረጉ ነገሮች ሊኖሩ ይችላሉ። ከጊዜ ጋር ተያይዞ ነው የመጡ ነገሮች they are not part of it ነው ለመናገር። ስለዚህ አንደኛው መታወቅ ያለበት ይሄ ነው። ሁለተኛው ቅድም እንዳልኩት በጣም ቁርጥራጭና በጥስጣሽ የሆኑ ውሸቶቻቸውን እነዚህን ቁርጥራጭ ውሸቶቻቸውን ቀጣጥለው የቁርጥራጭ ውሸቶች ግጥም ቅጥልጥል የሆነ እውነት ለመፍጠር የሚሞክሩ ሰዎች አይቻሉ። እውነት የሚመስል ነገር ቀጣጥለው ለመስራት የሚሞክሩ ሰዎች አይቻሉ። ቅድም በመግቢያ ላይ እንዳልኩት ሺህ ውሸቶችን ብትከምር አንድ መስመር የምትሆን እውነት መስራት አትችልም። አንድ መስመር የምትሆን። ስለዚህ የኦሮሞ ህዝብ እሬቻን የሚያከብረው ፈጣሪ ላደረገለትም ላላደረገለትም ምስጋና ይገባዋል ብሎ ስለሚያምን ይሄ ሃይማኖታዊ ሐሳብም ነው፣ ይሄ ባህላዊ ሐሳብም ነው። ሃይማኖቴ ነው ለፈጣሪ ምስጋና አቀርባለሁ ዋቄፈና የሚባል እምነት አለኝ ለሚለው ኦሮሞ ማህበረሰብም ሃይማኖታዊ ባህሉ ነው። ይሄ ኦሮሞነቴ የሰጠኝ የትኛውም ሃይማኖት ተከታይ በሆንም ኦሮሞነቴ የሰጠኝ ቢያንስ ለፈጣሪ አንድ ቀን ምስጋና ማቅረብ አለብኝ ብሎ ለሚያምነው የኦሮሞ ህዝብም ደግሞ በየሃይማኖቱ ወጥቶ ለፈጣሪ ምስጋና ያስገባል። ለምሳሌ ለኔ
የመስቀል በዓል የአንድ ሃይማኖት በዓል ነው። የኦርቶዶክስ ክርስትና እምነት ተከታዮች በዓል ነው። የመውሊድ የአረፋ በዓል ለምሳሌ የእስልምና እምነት ተከታዮች በዓል ነው። የኢሬቻ በዓል ደግሞ የሁሉም ሃይማኖቶች ከተሰራበት ደግሞ የሁሉም ማንነቶች የጋራ በዓል ነው የሚሆነው። አሁን ባለው ሁኔታ ካየነው ግን በአብዛኛው ከዳር እስከ ዳር የኦሮሞ ህዝብ ብሶት ያለው ብሶቱንም ይዞ፣ ንዴት ያለበት ንዴቱንም ይዞ፣ እልህ ያለበት እልሁንም ይዞ የሚሰባሰብበት በዓል ነው። የይቅርታ በዓል ነው። የሰላም በዓል ነው። በቢሾፍቱም በፍንፍኔ የሚያየነው ይሄን ነው። ግን የውሸት ክምር ይዞ እውነት መሰል ትርክቶችን ለመስራት የሚሞክሩ ግን ከዚህ እጅግ ያፈነገጠ ነገር ሲናገሩ አይቻሉ። የኦሮሞ ህዝብ በኦሮሚያ ክልል ውስጥ ብቻ ሳይሆን ከኦሮሚያ ክልል ውጪ ባለበት ቦታ ሁሉ የሚያከብረው በዓል ነው። ይባል መከበርም ያለበት ነው። እውነቱን ለመናገር መከበር ያለበት በዓል ነው። ለምሳሌ በጋምቤላ ይከበራል፣ በቤኒሻንጉል ይከበራል። ኦሮሞዎች በሚኖርባቸው አካባቢዎች፣ ኦሮሞ በሚኖርበት የአማራ ክልል ውስጥ ይከበራል። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ውስጥ የሚኖሩ ኦሮሞዎችም ሳይቀሩ በአቅራቢያቸው በሚገኝ ሁኔታ ውስጥ ያከብራሉ። ማክበርም አለባቸው። ሌላኛው ከዚህ ጋር ተያይዞ ማንሳት የምፈልገው አቻምየለህ ታምሩን ነው። አቻምየለህ ታምሩ እውነቱን ለመናገር ለንባብ ያለውን ትጋት ሳላደንቅ አላልፍም። እውነቱን ለመናገር ጥሩ አንባቢ ነው፣ ጥሩም ጸሐፊ ነው። ጽሁፎቹ ኮንቴስትድ ኦር ኮንትሮቨርሻል እንደሆኑ የሚያከራክሩ የሚያጨቃጭቁ ብቻ ሳይሆኑ ውሸትም የተሞላባቸው ነገሮች አሉት። ግን የሚፈልገውን ነገር ለማስረዳት የሚሄድበትን ርቀት ባልወደውም ባልደግፈውም ግን አደንቃለሁ። ለምሳሌ ይሄ ሰው የኢሬቻ ዋዜ ማለት የጻፈው አንድ ጽሁፍ ነበር። በዛ ጽሁፍ ውስጥ ያነሳቸውን ነጥቦች ነው ትንሽ ሐሳቤን ሰጥቼባቸው የኢሬቻ ጉዳይ ማብቃት መፈልገው። አንደኛው መስከረም በገባ መስቀል በተከበረ በሳምንቱ ሲከበር የኖረ የአራሽ ክብረ በዓል ነው እንጂ የኦሮሞ ህዝብ ክብረ በዓል አይደለም ኢሬቻ የሚል ጽሁፍ ጽፏል። ጥሩ ነው። ይሄ እውነቱን ለመናገር ግን በነካ እጃቸው አቶ አቻምየለህ በነካ እጃቸው ማስቀመጥ ያለባቸው ይሄ በዓል የኦሮሞ ህዝብ የወረሰው በዓል ነው ከተባለ ይሄ በዓል የተወረሰበት እሳቸው የሚሉት በተለይ ደግሞ የአማራ ማህበረሰብ አሁን ይህንን በዓል የሚያከብርባቸው አካባቢዎች አሉ ወይ? ያከብራሉ ወይ? ካከበረስ የት? እሳቸው እንዳሉት መስከረም በገባ መስቀል በተከበረ በሳምንቱ የሚከበር የአራሽ በዓል ነው። ይከበራል ወይ? የኦሮሞ ህዝብ የወረሰው ነው፣ ከሌሎች የወረሰው ነው፣ በኦሮሞ መስፋፋት ወይም ደግሞ በኦሮሞ ሙቭመንት ጊዜ የወረሰው ነው ብለዋል። ዋናው መሰረታዊው ነገር በሳምንቱ የኖረ የክብረ በዓል ነው ከተባለ ያ ክብረ በዓል አትሊስት ኢት ሃዝ ሂስቶሪካል ባክግራውንድ አለው። እሳቸው አንድ ያረጋገጡት ነገር ይሄን ነው። የኦሮሞ ህዝብ ከተፈጠረበት ጊዜ ጀምሮ እስካሁን ድረስ ያከብረው የኖረ በዓል፣ ለፈጣሪው ምስጋና የሚያቀርብበት በዓል። የኦሮሞ ህዝብ የኑሮ ዘይቤ ከጊዜ ወደ ጊዜ እየተቀያየረ መጥቷል። እዛ ላይ ብዙ መከራከር አያስፈልግም። በነዛ ቅይሮች ውስጥም ቢሆን ፈጣሪውን እያመሰገነ እዚህ የደረሰ ህዝብ ነው። ይሄ እዛ ጋር በደንብ መታየት ያለበት ይመስለኛል፣ በጽሁፋቸው ውስጥ እሳቸው ስላነሱት ማለት ነው። ሌላኛው እሳቸው ያነሱት የኢሬቻ በዓል የሚከበርበት ሆረ ቢሾፍቱ የአቡነ ገብረ መንፈስ ቅዱስ የጸበል ስፍራ ነው ይላሉ። ስለዚህ የዋቄፈና እምነት ተከታዮች ይህንን አካባቢ የጸበል ስፍራ ነው ብሎ ማሰባቸው ችግር የለበትም ማለት ነው። ሌላው ዲቴይል ውስጥ መግባት ሳልፈልግ፣ ምክንያቱም የአቡነ ገብረ መንፈስ ቅዱስ ጸበሉም የሚገኘው ደብሩም የሚገኘው በዝቋላ አቦ ተራራ ላይ ነው እስከማውቀው ድረስ ከቢሾፍቱ በ30 ኪሎ ሜትሮች ርቀት ላይ የሚገኝ ቦታ ነው። እሳቸው እያወሩ ያሉት የአቡነ ገብረ መንፈስ ቅዱስ የጸበል ስፍራ ነው ብለዋል። ስለዚህ እንደው አትሊስት ጸበል ነው ብሎ ከታሰበ የዋቄፈና እምነትም ይህንን አካባቢ እንደ ጸበል አካባቢ እንደ ሃይማኖታዊ አካባቢውን ሪኮግናይዝ የሚያደርገው። ስለዚህ ለዚህ የጸበል አካባቢ መንፈሳዊ ስራዎችን ቢሰሩበት ችግር የለውም ማለት ነው። ምክንያቱም በፊት መንፈሳዊ ስፍራ ነበር ማለት ነው። ከዛ አንግል መታየት የሚችል ይመስለኛል። ሌላኛው እሳቸው በጽሁፋቸው ውስጥ ያነሱትና ትንሽ ፈገግ ያሰኘኝ ነገር አንድ ወዳጃቸውን እዚህ ጋር ያነሳሉ። እዚህ ላይ የቦረና ኦሮሞ ወዳጄ ጎዳና ያዕቆብን ኢሬቻ የኦሮሞ ባህል ለሚያደርጉት ኦነጋውያን የሰጠውን አስተያየት መጥቀስ አስፈላጊ ነው ይላል። ኢሬቻ የኦሮሞ ባህል ለሚያደርጉ ኦነጋውያን፣ ስለዚህ መላው ትላንትና
ከፍንፍኔ እስከ ቢሾፍቱ ድረስ በነቂስ ወጥቶ ሲያከብር የነበረው ኢሬቻ የኦሮሞ ባህል ያደረገ ኦነጋዊ ነው ማለት ነው በሳቸው አስተሳሰብ። ይቀጥላሉ። የኦሮሞ ባህል ለሚያደርጉ ኦነጋዊያን የሰጠውን አስተያየት መጥቀስ አስፈላጊ ነው። ጎዳና ኢሬቻን አብረንህ እናክብር ለሚሉ ሰዎች የሰጠው አስተያየት እንዲህ የሚል ነው። ኢሬቻን አብረንህ ሳናከብር ላሉኝ ወዳጆቼ ከብቶቻቸውን ለማጠጣት የእግዜር ዝናብ ከሚፈልጉ ከዘላን ማህበረሰብ የተገኘሁት ቦረና በምን ሐሳብ ነው ዝናብ ቆመ ብዬ ምስጋና የማቀርበው? በሹፌርነት ቤተሰቡን የሚያስተዳድር ሰው ነዳጅ ጠፋ ብሎ ምስጋና ሲያቀርብ ሰምታችሁ ታውቃላችሁ? አርብቶ አደሩ ቦረናስ አራሽ በበሬ ሆኖ ስለ ሰብልና አዝመራው ተጨንቆ እንኳን ዝናብ ጠፋ ብሎ አሁን ሰብሌን መሰብሰብ እችላለሁ የሚለው በምን መዋቅር ነው? ጎዳና እንዳለው ኑሮውን የከብት ጭራ እየተከተለ ውሃና ግጦሽ ፍለጋ የሚንከራተት ዘላን የማይመለከተውን በእርሻ የሚተዳደሩ አርሶ አደሮች በዓል ያከብራል ካልተባለ በስተቀር የከብት ጭራን እየተከተለ ውሃና ግጦሽ ፍለጋ የሚንከራተትን ዘላን ዝናብ ቆመ ብሎ ምስጋና ማቅረብ በሾፌርነት ልጆቹን የሚያስተዳድር የቤት ባለቤት ነዳጅ ጠፋ ብሎ ለፈጣሪው ምስጋና እንደማቅረብ አይነት ጤና የጎደለው ተግባር ነው ይላል። አንደኛው ነገር የተከበረውን የተወደደውን የቦረናን ሕዝብ በዚህ ደረጃ የእንስሳትን ጭራ እየተከተለ የሚኖር ዘላን ብሎ ለመዝለፍ መሞከር በራሱ ስህተት ነው። አንደኛው ፖላይትሊ መመለስም ስላለበት ማለት ነው፣ ዲባንክ መደረግም ስላለበት። ሁለተኛው ነገር ዝናብ ቆመን ዝናብ ጠፋ ብሎ አይደለም ምስጋና የሚቀርበው። ሲጀምር የተጠቀሱት እዚህ ጋር የተጠቀሱት አቶ ጎዳና ያዕቆብ የተባሉት ሰውዬ ጎዳና ያመጣቸው ኦሮሞ ካልሆኑ በስተቀር እውነትም ቦረና የተወለዱ የቦረናን ሕዝብ የሚያውቁት ከሆኑ ወይም ደግሞ ኦሮሞን የሚያውቁ ከሆኑ ዝናብ ጠፋ ተብሎ አይደለም ለዋቀ ምስጋና የሚቀርበው። ማለት እንስሳቶቹ ውሃ ይፈልጋሉ፣ አዎ ይፈልጋሉ። የግጦሽ ቦታ ይፈልጋሉ፣ አዎ ይፈልጋሉ። ያልተቋረጠ ዝናብ ዘንቦ ነው ወይ ይሄ የሚገኘው? ራሳቸው መጠየቅ ያለባቸው ይሄን ነው። ዝናብ ቆመና ዝናብ ጠፋ እኩል ተመሳሳይ አይደለም። ዝናብ ጠፋ ተብሎ አይደለም ለዋቀ ምስጋና የሚቀርበው። ለዛም ቅድም ባነሳሁት በአዲስ ፓራዳይም ሚዲያ ላይ አንደኛው ያነሳሁት ነገር የኦሮሞ ሕዝብ ሁለት አይነት ኢሬቻዎችን ያደርጋል በዓመት ውስጥ። አንዱ ከጊዜ ወደ ጊዜ እየጠፋ እየቀረ ይመጣ ነው፣ እንደ አዲስ ሪቫይቭ ማድረግ ያለበትም ቢሆን ማለት ነው። ኢሬቻ ቦና የሚባለው ለምሳሌ በበጋው ወደ ሚያዝያ አካባቢ ላይ የሚካሄድ በተለይ ደግሞ ወደዚህ ወደ ሐረርጌ ጫፍ ወደ ሐረማያ የሚሄድ ሰው በተወሰነ መገንጠያው ላይ ሲደርስ የሚያየው ተራራ አለ። እዛ ተራራ ላይ የሚካሄድ ኢሬቻ ቱሉ ይባላል። ያው ኢሬቻ ቦና ብቻ ሳይሆን ኢሬቻ ቱሉ ይባላል። የኦሮሞ ሕዝብ ወደ ተራራ ወጥቶ ፈጣሪውን የሚለምንበት ዝናብን በልኩ እንዲሰጥ። በልኩ ማለት ምን ማለት ነው? በቂ ዝናብ። በቂ ማለት ምን ማለት ነው? ለእንስሳቱም ለአዘርቱም በቂ የሆነ ዝናብ፣ ለሰውም በቂ የሆነ ዝናብ እንዲሰጥ፣ በዝናብ አዘርቱም እንስሳቱም እንዳይጠፉ እንዲያደርግ ፈጣሪን ይለምናል። ተራራ ወጥቶ በኢሬቻ ቱሉ በኢሬቻ ቦና ተራራ ላይ ወጥቶ ተራራ ላይ ቆሞ የኦሮሞ የሃይማኖት አባቶች፣ የኦሮሞ የሀገር ሽማግሌዎች፣ የጎሳ መሪዎች ተራራ ላይ ወጥተው ፈጣሪያቸውን ይለምናሉ። የሚለምኑት ፈጣሪ በልኩ እንዲሰጥ፣ በልኩ በቂ የሆነ። ስለዚህ ዝናብ ቆመ ማለትና ዝናብ ጠፋ ማለት ተመሳሳይ አይደለም። ለነዚህ ሰዎች ግን ተመሳሳይ ነው። ለጎዳና መጣሹ ጎዳና ያዕቆብም ተመሳሳይ ነው። ለአቶ አቻምየለህም ተመሳሳይ ነው። ግን የኦሮሞ ሕዝብ ዝናብ ጠፋ ብሎ ይለምናል ፈጣሪው። ዝናብ ሰጠ፣ የሰጠውም ዝናብ በቂ ነበር ብሎ ፈጣሪውን ያመሰግናል። ስለዚህ የኦሮሞ ሕዝብ በዓመት 2 ጊዜ ኢሬቻን ያደርጋል። አንደኛው ኢሬቻ ቱሉ በጋው ላይ የሚካሄድ ወደ ሚያዝያ አካባቢ ላይ ፈጣሪ ዝናብን በልኩ እንዲያደርግ የክረምቱን ጊዜ በልኩ አድርጎ እንዲያሻግራቸው ፈጣሪያቸውን ይለምናሉ። የልመና በዓል ነው ያ። ይለመናል፣ ፈጣሪ ይለመናል። የለመኑትን የማይነሳ ፈጣሪ ደግሞ የተባለውን ነገር የተጠየቀውን ነገር ሲሰጥ ደግሞ በኢሬቻ መልካ ተወርዶ ሐይቅ ዳር ወንዝ ዳር ውሃ አካላት ዳር ተወርዶ ፈጣሪ ይመሰገናል። የቦረና ሕዝብ ፈጣሪ ዝናብን አጠፋ ብሎ አይደለም፣ ዝናብን አቆመ፣
ዝናብ በመቆሙ የግጦሽ ቦታዎች ማለምለም ይጀምራሉ። ዝናብ በልክ በመሆኑ የግጦሽ ቦታዎች ይለመልማሉ። ዝናብ በልክ በመሆኑ ከብቶች ወደ ወንዝ ዳር ሄደው መጠጣት ይችላሉ። ዝናብ ከልክ ካለፈ ለአዝራቱ ብቻ ሳይሆን ለእንስሳቱ መጥፊያ ነው የሚሆነው። ስለዚህ የቦረና ህዝብን ፈጣሪውን ያመሰግናል ዝናብን በልኩ ስላዘነበለት። እንስሳቱ ከሰማይ ላይ ዝናብ እየዘነበ አፋቸውን ደቅነው አይደለም የሚጠጡት። በየወንዙ በየሐይቆች ውስጥ ከታቆረው ውሃ ነው የሚጠጡት። ከሰማይ ላይ ከሚንጠባጠብ ሳር አይደለም የሚግጡት፣ መሬት ላይ ከበቀለ ሳር ነው የሚግጡት። ያ ሳር ለመብቀል ወንዞቹ ወደ መጠጣት ደረጃ ለመምጣት ዝናቡ መቆም አለበት፣ በልክም መሆን አለበት። አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው አቶ ጎዳናውን ተከትሎ የሄዱ አቶ አቻም የለም ገደል የገባው በዚህ ምክንያት ነው። አንድ የቦረናን ህዝብ አንደርማይን ለማድረግ የተሄደበት ርቀት፣ ሁለት ደግሞ ዝናብ ጠፋና ዝናብ ቆመን አንድ አድርጎ ለመመልከት የተሄደበት ርቀት በጣም አሳዛኝ ነው። እውነቱን ለመናገር በብዙ ሺዎች የሚቆጠሩ ሰዎች ያለምንም ጥያቄ ይህንን ነገር እያቀጣጠሉ ሲመለከቱ አይቻሉ። እኔም ኦልሬዲ ትኩረቴን ያገኘው ስለተላከልኝ ነው ያነበብኩት። ዘለግ ያለ ጽሁፍ ስለሆነ ዘለግ ያለ ጽሁፍ ደግሞ በደንብ የተብራራ ነው ብዬ ስለማምን ወድጄ ፈቅጃለሁ። ስለዚህ መታሰብ ያለበት አንደኛው ይሄ ነው። የአቶ አቻምየለ ታምሩ በጽሁፋቸው ውስጥ ያስቀመጡት ነገር የተሳሳተ ነው። የኦሮሞ ህዝብ ከተፈጠረ ከሚባልበት ጊዜ ጀምሮ እሬቻ በዓልን ያከብራል። የኦሮሞ ህዝብ ለውሃ ትልቅ ክብር አለው። ምክንያቱም ዋቃ የኦሮሞን ህዝብ በአምሳሉ በውሃ ዳርቻ ሰራ ብሎ ስለሚያምን፣ ስለዚህ ለዚህ ሲምቦሊክ በሆነ ደረጃ የኦሮሞ ህዝብ ወርዶ ወደ መልካው ወርዶ ፈጣሪውን ይለምናል፣ ፈጣሪውንም ያመሰግናል። የዛሬ ለዓመት አድርሰኝ ብሎ ይማጸናል። ይሄ አንዱ እውነታ ነው። ሁለተኛው የኦሮሞ ህዝብ ፈጣሪውን በእኔ አምሳ እኔን ነው የሚመስለው ብሎ ያምናል። የኦሮሞ ህዝብ ራሱን እኔ ጥቁር ነኝ፣ ጥቁር አፍሪካዊ ነኝ ብሎ ነው የሚያምነው። እኔ ጥቁር ነኝ ብሎ ነው የሚያምነው። ስለዚህ ፈጣሪም እንደኔ ጥቁር ነው ብሎ ያምናል። ለጥቁር ነገር የኦሮሞ ህዝብ ትልቅ ክብር አለው። ፈጣሪ ጥቁር ነው ብሎ ነው የሚያምነው። በሬ እንኳን ሲገዛ ጠንካራ ጉልበት ያለው በሬ ብሎ የሚያስበው ጥቁርን ነው። ቆንጆ አድርጎ ለማድነቅ ሲሞክር ልጁን አሁን ለምሳሌ ሳይደንቅ ኢልመ ጉራቻ ይላል። ንጹህ መሆኑን ለማስረዳት ቢሻን ጉራቻ ይላል። ቢሻን ጉራቻ እንዱ ጋይዱ ፈካለ ንጹህ ሀጠጥቼ መጣው ምንም ሌላ ነገር አልጠጣው ማለት ነው። ኢልመ ጉራቻ አከዋቃና ደስ ካለ እንደ ፈጣሪ ጥቁር ልጅ ወለደችልኝ ማለት ነው። ለጥቁር ትልቅ ክብር አለው የኦሮሞ ህዝብ። የኦሮሞ ህዝብ ነጭ ሸማን አይለብስም ብዙ ጊዜ። አሁን ነው እየተለመደ ከጊዜ ጋር አብሮ እየተቀየረ የሚመጣ ነገር አለ። something which is ትክክል ምናምን የሚሆንባቸው ወይም ደግሞ ጥሩ የሚሆንባቸው ነገሮች ሊኖሩት ይችላሉ። የኦሮሞ ህዝብ ግን በድሮ ባህል ውስጥ ካየነው የኦሮሞ ህዝብ ለዘብ ያለ በቂቤ ውስጥ በወተት ውስጥ የተነከረ ሸማን ነው የሚለብሰው። ነጭ ልብስ የለበሰች ሴት ካገኘ ምንድነው ባሏ አያርስም ወይ ባሏ አያረባም ወይ ወተት የለውም ወይ ቅቤ የለውም ወይ ደህዩ ወይም ነው የሚለው። ምክንያቱም ወተት ያለበት ቤት ውስጥ ያለች ሴት ነጭ ልብስ ለብሳ አትወጣም። በወተት ውስጥ ትንሽ ይዘፈዘፍና ለዘብ ያለ ክላር ሲይዝ ያንን ነው የሚለብሱት። ስለዚህ የኦሮሞ ህዝብ ለጥቁር ያለው አመለካከት ዳት ኤክስቴንት ነው። በገዳ ስርዓት ባንዲራው ላይ ከታየ ለምሳሌ አንዳንዶች ለጥጠው ወደ ግብጽ የሚባል ግብጽ ይሄንን ባንዲራ ከመያዟ በፊት የኦሮሞ ገዳ ስርዓት በእነዚህ እንትኖች ላይ አስቀምጦ ነበር። አንደኛው ጥቁር ከለር ያደረገበት ምክንያት ከላይ ያለውን ጥቁር ያደረገበት ምክንያት የአርሊ ይሄ በህፃንነት እድሜ ውስጥ ያሉትን ልጆችን ወይም ደግሞ ኤጅ ግሩፑን ለማሳየት ነው። እጣ ፈንታቸው ገና ያልተወሰነ የታመቀ ኃይል ያላቸው ንጹህ የሆኑ ኤጅ ግሩፖች ናቸው እዛስ የሚካተቱት። ቀዩ ከዛ ደግሞ ይመጣና ያው ወጣትነትን፣ ጉልበታምነትን፣ መከታነትን፣ ተከላካይነትን፣ ዋሪየርነትን ሪፕሬዘንት ያደርጋል። ከዛ ደግሞ የሰከኑ ሽማግሌዎችን የፀጉራቸው ትንሽ የሸበተው ግሬይ ሄርድ የሆኑትን እነዛ ሪፕሬዘንት ያደርጋል። ስለዚህ የኦሮሞ ህዝብና የጥቁር ቀለም ትስስር ለዘመናት አብሮ የመጣ ትስስር ነው። ጥቁር ነን እያልን ፈጣሪ በአምሳሉ ሰርቶናል እያልን
ፈጣሪ ጥቁር አይደለም የሚል መከራከሪያ ለማቅረብ የማንችል ሰዎች አሉ። ቢኮዝ ፈጣሪ በአምሳሉ ከሰራን እኛ ጥቁር ከሆንን እሱም ጥቁር ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን በተወሰነ ደረጃ ማየት ያስፈልጋል። እውነቱን ለመናገር ለኢትዮጵያ ሕዝብ እሴት ነው፣ ለኢትዮጵያ እንደ ሀገር እሴት ነው። በሚሊዮኖች የሚቆጠሩ ዜጎች በሰላም ወጥተው ከቤታቸው በ100 ኪሎ ሜትሮች ርቀት ላይ ለምሳሌ ከምዕራብ ኦሮሚያ ጫፍ ተነስቶ መሀል ኦሮሚያ ሆረ ፍንፍኔ ላይ መጥቶ ሆረ ቢሾፍቱ ላይ መጥቶ ሆረ አርሰዴ ላይ መጥቶ ይህንን በዓል ሲያከብር ይህንን በዓል አክብሮ በሰላም ወደ ቤቱ ሲመለስ ደስ የማይለው ኢትዮጵያዊ ካለ ኢትዮጵያዊነቱ ነው መጠራጠር ያለበት። it has a lot of benefit ደግሞ ለምሳሌ ቢሾፍቱ ላይ እሬቻን በዚህ ደረጃ መከበር በመቻሉ የቢሾፍቱ ከተማ ህዝብ የቢሾፍቱ ከተማ አስተዳደር ከፍተኛ የሆነ ገቢ አግኝቷል። ለቢዝነስ ኢንቫይሮንመንቱ መነቃቃት ፈጥሯል። ለአንድ ቀን ለሁለት ቀን ቢሆን ከፍተኛ ገንዘቦች እዛ አካባቢ ላይ ፈሰስ ሆነዋል። የመጣው ሰው በሙሉ ቢያንስ ከአንድ ወዳጅ ጋር እየሰራን ነበር፣ ሂሳቡን እንትን እያደረግነው ነበር። 200 ብር እንኳን ቢያወጣ ሚሊየንስ ኦፍ ኦልሞስት ወደ 100 ሚሊዮን እና ከዛ በላይ በአንድ ቀን ውስጥ ወጪ ወጥቷል ለማሰብ እንችላለን። 100 ብር 200 ብር እንኳን ቢያወጡ ማለት ነው በ100 ሚሊዮኖች የሚቆጠር ገንዘብ ፈሷል እዛ ከተማ ላይ። በቢሊየንስ የሚቆጠር ገንዘብ ፈሷል እዛ ከተማ ላይ። ከዛ በላይ ደግሞ የሚፈጠሩ ቦንዴጆች አሉ። በአካል ማንገናኝ በአካል ተያይተን ማንተዋወቅ ሰዎች በሶሻል ሚዲያው ላይ የምንተዋወቅ ሰዎች በአካል ተገናኝተን ቁጭ ብለን አውርተን ተከራክረን ተሟክተን በቃ እንግዲህ እንገናኛለን፣ አንተም ስትመጣ ደውልኝ አንተም ስትመጣ ደውልኝ ተባብለን ስልክ ተቀያይረን ተለያያለን። this is also another እሬቻ ያመጣው ትልቅ ትሩፋት ነው። አንዳንዶች እጅግ በጣም ያሳቀኝ በጣም ቀዝቃዛ የሆነ እሬቻ በዓል ነው የተካሄደው ብሎ ለማቅረብ ነው። እኔ በታሪኬ ኦልሞስት 30 ምናምን እሬቻዎችን ቢሾፍቱ ላይ አይቻለሁ። ከሁሉም እሬቻዎች እጅግ አስገራሚው እጅግ የደመቀው እጅግ ሰላማዊው የጸጥታ ኃይሉ እንደ ህዝብም እንደ ጸጥታ ኃይልም እኩል ከህዝቡ ጋር ደስታውን ከህዝቡ ጋር ምስጋናውን እያቀረበ ሰላማዊ የሆነ የአካባቢው ማህበረሰብ በደስታ ተቀብሎ የሸኘበት በዓል የዚህ ዓመት በዓል። ቅድም እንዳልኩት እሬቻ ከተወሰነ ጊዜ በኋላ እያደገ የመጣ በዓል፣ ተገቢውን ክብር እያገኘ የመጣ በዓል፣ ተገቢውን ሪኮግኒሽን እያገኘ የመጣ በዓል፣ የዲስከሽን ቦታ እየሆነ ነው። ገልማ ሀርሰዴ ለምሳሌ ቢሾፍቱ ላይ ግዙፍ የሆነ አዳራሽ ተገንብቶ በዛ አዳራሽ ውስጥ በሺዎች የሚቆጠሩ ባህላዊ መሪዎች፣ ፖለቲካዊ መሪዎች፣ አክቲቪስቶች፣ ጋዜጠኞች፣ የተለያዩ ሰዎች ተሰብስበው ውይይት ያደረጉበት እሬቻ ፎረም የተባለው 7ኛው የእሬቻ ፎረም ተካሂዷል። በዚህ ውስጥ ብዙ ነገሮች ዲስከስ ተደርገውበታል። ብዙ ሐሳቦች ዲባንክ ተደርገውበታል። ስለዚህ ለኔ እሬቻ በቀዘቀዘ ነው የሚሉ ሰዎች እንዲቀዘቅዝ ፈልገው በእነሱ ፍላጎት ላይ ቀዝቃዛ ውሃ ስለተደፋባቸው በስኬቱ ምክንያት እነሱ ፊል ያደረጉት ነው ቀዝቃዛ እንጂ የኦሮሞ ሕዝብ በሰላም ወጥቶ ነቅሎ ወጥቶ ጊዜ ሳይገድበው ቦታ ሳይገድበው የኢኮኖሚ ችግር ሳይገድበው የሰላም የጸጥታ ችግር ሳይገድበው ወደ ማህል ኦሮሚያ ላይ ተሰባስቦ በዓሉን ያከበረበት በደማቅ ሁኔታ በዓሉን ያከበረበት በዓል ሆኖ ነው ያለፈው። this is my honest opinion እውነቱን ለመናገር። ስለዚህ በዚህ አጋጣሚ ቅድምም ብያለሁ አሁንም ደግሜ ማለት የምፈልገው ይህ በዓል በሰላማዊ መንገድ ተካሂዶ እንዲጠናቀቅ በሚሊዮኖች የሚቆጠር ዜጋ ከቤቱ ወጥቶ በሰላም ወደ ቤቱ እንዲመለስ ላደረጋችሁ፣ የትራንስፖርት አገልግሎት የትራንስፖርት እጥረት እንዳይፈጠር አስፈላጊው ርብርብ ላደረጋችሁ ከግል እስከ ተቋም ድረስ ላላችሁ፣ በተለይ ደግሞ ለጸጥታ ኃይሉ፣ ለብሔራዊ መረጃና ደህንነት፣ ለአርቲፊሻል ኢንተለጀንስ፣ ለኢንሳ፣ ለሌሎችም ለኦሮሚያ ፖሊስ፣ ለኦሮሚያ ሚኒሻዎች ለነዚህ ሁሉ ምስጋና ይገባል። ህዝቡ በሰላም ወጥቶ በሰላም እንዲገባ ያደረጉት አስተዋጽኦ እማይናቅ እማይተካም ነው። የቢሾፍቱ ከተማ አስተዳደር፣ የአዲስ አበባ ከተማ አስተዳደር በዓሉ ሲስተናገድ የመጣው ህዝብ ምቾቱ እንዲጠበቅ ላደረጋችሁት ነገር ክብርና ምስጋና ይገባችኋል። ከብሪጅ መተላለፊያ በኋላ ወደ ቀጣዩ አጀንዳችን እናልፋለን።
እንግዲህ ሌላ እንደ መረጃ ማጋራችሁ ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በሩሲያ ፌዴሬሽን ተገኝተው ከፕሬዚደንት ቭላዲሚር ፑቲን ጋር ውይይት አድርገዋል። በውይይታቸውም ላይ የተፈረመ አንድ ሰነድ አለ። ይህ ሰነድ እንግዲህ አክሽን ፕላን ነው። ይህ አክሽን ፕላን ኢትዮጵያ የኒውክለር ፕላንት ባለቤት የሚያደርጋትን ወይም ደግሞ የኒውክለር ኃይል ማመንጫ ባለቤት የሚያደርጋት ስምምነት ነው። ይህ ስምምነት ከተፈረመ በኋላ እንግዲህ እንደ ስፑትኒክ አፍሪካ መረጃ ከሆነ የሮሰቶም የተባለው ሩሲያ የኒውክሌር ተቋማትን በበላይነት የሚመራው ተቋም ኤክስፐርቶች ወደ አዲስ አበባ ተንቀሳቅሰዋል። በአዲስ አበባ ተንቀሳቅሰውም የተለያዩ ውይይቶች እያደረጉ ይገኛሉ። እንዴት የኒውክሌር ቴክኖሎጂን ለጤና አገልግሎት መዋል እንደሚቻል እንዲሁም ደግሞ ለኢነርጂ አገልግሎት መዋል የሚቻልበት ሁኔታዎች ላይ ንግግሮችን ወደ ማድረግ ወደ ተግባር እንቅስቃሴ ተገብቷል። እንደ አፍሪካን ሪፖርት ማጋዚን ደግሞ ኢትዮጵያና ኬንያ የቀደመ ማን ይቀድማል የኒውክሌር ፕላንት ባለቤት በመሆን ማን ይቀድማል የሚል ፉክክር ውስጥ እንዳሉ የሚጠቅስ ሪፖርቶችን ይዞ ወጥቷል። እንግዲህ የኢትዮጵያ የኒውክሌር ኢነርጂ ፕላንት ባለቤት የመሆን ጉዳይ እውነቱን ለመናገር ከጊዜ ወደ ጊዜ ቁርጥ እየሆነ የመጣ ነገር ነው። ምክንያቱም ኢትዮጵያ የኒውክሌር ኢነርጂ ባለቤት በምትሆንበት ሰዓት ላይ ኒውክሌር ቴክኖሎጂው በራሱ ለጤናው ዘርፍ የሚሰጠው አስተዋጽኦ አለ። በአግሪካልቸር ዘርፉ ላይ የሚያመጣው አስተዋጽኦ አለ። በኢነርጂ ሴክተሩ የሚያመጣው አስተዋጽኦ አለ። በተለይ ደግሞ የኢነርጂ ሴክተሩን ካየነው በአንድ ሀገር ኢንቨስትመንት በአንድ ሀገር ኢኮኖሚ ውስጥ ከፍተኛ የሆነ ጉልህ የሆነ ድርሻ አላቸው ከሚባሉ ወይም ደግሞ የአንድ ሀገር ኢኮኖሚ እንዲያድግ መሟላት አለባቸው ከሚባሉ ቀዳሚ ተግባራት አንደኛው የኢነርጂ ዲማንዱን ሳቲስፋይ ማድረግ የሚችል በቂ ኃይል አለ ወይ ነው። ስለዚህ ሪላያብል የሆነ በተፈጥሮ ላይ ቤዝ ያላደረገ ወይም ደግሞ በተፈጥሮ ላይ ጥገኛ ያልሆነ በተለይ በዝናብ በንፋስ በፀሐይ ላይ ጥገኛ ያልሆነ ቴክኖሎጂ አለ ከተባለ ኢትዮጵያ የዚህ ቴክኖሎጂ ባለቤት ብትሆን ደግሞ ያልተቆራረጠ ዘላቂ የሆነ አስተማማኝ የሆነ የኢነርጂ ተደራሽነትን ይፈጥራል ከሚባሉት አንደኛው ኒውክሌር ኢነርጂ ፕላንቶችን መትከል መስራት ነው። በዚህ ውስጥ የኢትዮጵያ መንግስት ላለፉት 6 ዓመታት ከራሻ ፌዴሬሽን በተለይ ደግሞ ከፕሬዚደንት ፑቲን ጋር ተቀራርቦ ለመስራት ከፍተኛ ጥረቶች ተደርገዋል። ከፍተኛ ስራዎች ተሰርተዋል። ተደጋጋሚ ስምምነቶች ተደርገዋል። እነዛ ስምምነቶች አንድ የመግባቢያ ስምምነቶች አሉ። ከዛ በኋላ ደግሞ ዲቴልሶች ላይ እየተደረጉ የመጡ ስምምነቶች አሉ። አሁን ወደ አክሽን ፕላን የተገባበት ወደ ተግባር እንቅስቃሴ የተገባበት እንቅስቃሴ አሁን ከሰሞኑ ተጀምሯል። ኤክስፐርቶች ወደ አዲስ አበባ መጥተዋል። እነዚህ ኤክስፐርቶች በተለያየ መንገድ ከተለያዩ ተቋማት ጋር ንግግር ያደርጋሉ። የተለያዩ ዩኒቨርሲቲዎች የኒውክሌር ቴክኖሎጂን በተመለከተ ትምህርቶችን እስከ ፒኤችዲ ሌቭል ድረስ መስጠት ለመጀመር እንቅስቃሴ እያደረጉ ነው፣ ኢንክሉዲንግ የባህር ዳር ዩኒቨርሲቲ። ስለዚህ እነዚህ እንቅስቃሴዎች የኢትዮጵያን የኒውክሌር ኢነርጂ ፕላንት ባለቤት የመሆን ጉዳይ ሳይታለም የተፈታ እየሆነ ነው። የማይካድ እውነታ እየሆነ ነው። ወደ መሬት የሚወርድ እውነታ እየሆነ ነው። በተለይ ጠቅላይ ሚኒስትር አብይ አህመድ መንግስት በቃሉ መሰረት በተለይ ደግሞ ከጋስ ፕላንት ጋር ተያይዞ ብዙ ጊዜ ደጋግመን አንስተናል። ኢትዮጵያ ናቹራል ጋስ ያስፈልጋታል። ናቹራል ጋስ የሚያስፈልጋት አሁንም ከማገዶ ተጠቃሚነት ያልተላቀቀ ህዝብ ስላለን ብቻ አይደለም። ኢትስ ኖት ፌር። እውነቱን ለመናገር የምግብ ሉዓላዊነታችንን ለማረጋገጥ የኢነርጂ ሉዓላዊነታችንን ለማረጋገጥ እንደዚህ አይነት ናቹራል ጋሶችን እያወጡ መጠቀም አስፈላጊ ነው። ስለዚህ አንደኛው የምግብ ዋስትናችንን ለማረጋገጥ በውጪ ግብይት ላይ ዲፔንደንት የሆነውን የማዳበሪያውን ሴክተር በሀገር ውስጥ መተካት ያስፈልጋል። ስለዚህ ክቡር ጠቅላይ ሚኒስትሩ ከአሊኮ ዳንጎቴ ግሩፕ ጋር በደረሱት ስምምነት የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በጋራ የሚገነቡት ማዳበሪያ ፋብሪካ አለ። ለዚህ ማዳበሪያ ፋብሪካ ትልቁ ግብአት ናቹራል ጋስ። ስለዚህ ይሄ ናቹራል ጋስ በሚገኝበት አካባቢ ላይ ይሄ ናቹራል ጋስ ለምቶ ቢያንስ እንግዲህ ባለፈው የመጀመሪያው ፌዝ ሲመረቅ ወደ 111 ሚሊዮን ሊትር ናቹራል ጋስ ነው ኦልሬዲ ለምርት የቀረበው። ስለዚህ ይሄ ያለበት አካባቢ ላይ ሄዶ ማዳበሪያ ፋብሪካ መትከል በራሱ ትልቅ አቺቭመንት ነው። within the coming 3 years ኢትዮጵያን በአፍሪካ ሊዲንግ ማዳበሪያ አምራች ሀገር ያደርጋታል። ዋን ኦፍ ዘ ሊደርስ ያደርጋታል። አትሊስት ከናይጄሪያ ሜቢ በመቀጠል አንዳንዶች በጣም ለመሯሯጥ ሲሞክሩ አይቻሉ። እንደዚህ አይደለም። መጀመሪያ ላይ እንዴት የመሰረት ድንጋይ ይቀመጣል? ፓርላማው ሳይመለስ የጋስ ማምረት እንጀምራለን አይደለም የተባለው?
ምናምን ብለው የጻፉ ሰዎች ሳይቀሩ ወዲያውኑ ጥፍ ብለው ጠቅላይ ሚኒስትሩ የመጀመሪያውን ምዕራፍ ሲያስመርቁ አይ ይሄ እኮ ይጎለዋል፣ ጋስ በሁለት መንገድ ለጥቅም ይውላል። አንድ ፓይፖች ተዘርግተው፣ ሁለት ደግሞ ሊኪፋይ ተደርጎ በጣም ትልቁ ቴክኖሎጂ ተገንብቶ አልቆ አይ እንትኑ እኮ አልተገጠመለትም፣ እንደዚህ እኮ የለውም፣ ይሄ እኮ አልተደረገለትም በሚል ማይነር ነገር እንደው አፍረታቸውን ለመሸፈን ውሸታቸውን ለመሸፈን ሲዳክሩ ማየት ለእኔ ያሳዝናል። ለመናገር ዋናው መሰረታዊ ነገር ኢትዮጵያ ቢያንስ ለዘመናት ከኢትዮጵያ ከከርሰ ምድር ሀብት ያላት እንደዚህ ያላት ከሚል ዲስኩር ወጥተን መጠቀም ወደሚለው መጥተናል። አትሊስት የኢትዮጵያ ጋዝ ወጥቶ ይነስም ይብዛም 111 ሚሊዮን ሊትር የተፈጥሮ ጋዝ ማምረት የሚችል ኢንፍራስትራክቸር ተገንብቶ አልቋል። ይህ ኢንፍራስትራክቸር ምርቱን እንዴት ወደ ገበያ ያቀርባል ከተባለ በሊኪድ ፎርም ኦር በፓይፕ ደግሞ ተዘርግቶ በፓይፕ ምርቱን ሊያቀርብ ይችላል። ማወቅ የሚያስፈልገው ይሄንን ነው አንደኛው። ስለዚህ ይሄ ናቹራል ጋዝ ለማገዶነት ይውል የነበረ ጫካ ይመነጠር የነበረን ነገር ያስቀራል፣ አንድ ነገር ነው። ለማገዶነት ጫካ መመንጠርን ያስቀራል፣ አንድ ነገር ነው። በተለይ ደግሞ የማዳበሪያ ፋብሪካው እስኪጠናቀቅ ድረስ ሁለተኛው ፌዝ በጣም ግዙፉ ወደ 1.33 ቢሊዮን ሊትር ናቹራል ጋዝ ይመረትበታል የተባለው ሁለተኛው የተፈጥሮ ጋዝ ፕላንት ግንባታ ይጠናቀቃል። በዛ ሰዓት የኢትዮጵያ ማዳበሪያ ፋብሪካ የሚፈልገውን ጋዝ ሙሉ ለሙሉ ከዚህ ሳይት ያገኛል ማለት ነው። ከዛ ተርፎ ደግሞ ለዜጎቻችን የምግብ ማብሰያም ይሆናል። ምግብም ማብሰያም ሆነ ማለት ይሄ ነው። ዴን ኢነርጂም ነው ደግሞ። ስለዚህ ኢነርጂን በተመለከተ ስናወራ ደግሞ ሃይድሮ ፓወር ኢነርጂ ልንጠቀም፣ ሶላር፣ ዊንድ፣ ጂኦተርማል የተለያዩ አማራጮች ሊኖሩ ይችላል። በተፈጥሮ ላይ ዲፔንደንት ናቸው። በተፈጥሮ ላይ ዲፔንደንት ያልሆነ በአየር ጸባይ ላይ ዲፔንደንት ያልሆነ ነገር ምንድን ነው ከተባለ የኒውክሌር ፕላንት። የኒውክሌር ፕላንት ቴክኖሎጂ ደግሞ በከፍተኛ ደረጃ ተራቀውበታል የሚባሉት ራሽያንስ ሮሳቶምስ ናቸው። የኢትዮጵያ መንግስት ከራሽያ ፌዴሬሽን ፕሬዚደንት ቭላዲሚር ፑቲን ጋር ክቡር ጠቅላይ ሚኒስትር አብይ አህመድ ያደረጉት ውይይትና የደረሱበት ስምምነት ሮሳቶም ኢትዮጵያ ውስጥ የኒውክሌር ፕላንት መገንባት በሚቻልበት ሁኔታ ላይ የተግባር እንቅስቃሴ ጀምሯል ነው። ኬንያም ወደዚህ እንቅስቃሴ እየገባች ነው። በተለይ በኢትዮጵያና ኬንያ መካከል ከጊዜ ወደ ጊዜ በጣም እየተጠናከረ የመጣ ግንኙነት አለ፣ እያደገ የመጣ ግንኙነት አለ። ለእኔ ኢትዮጵያና ኬንያ በጋራ እንደዚህ አይነት ኢንቨስትመንት ላይ እንዲሰሩ ፈልጋሉ። ለሁለቱም አዋሳኝ አማካይ በሆነ አካባቢ ላይ ሪጂናል ኢንቴግሬሽኑንም ስለሚያጠናክረው፣ ኬንያም የራሷ የሆነ ኢነርጂ ዴፊሲት አለባት። ኬንያን ተሻግሮ ወደ ታንዛኒያ የተዘረጋ የኢትዮጵያ ኤሌክትሪክ ኃይል መስመር አለ። ወደ ሌሎች ሀገሮችም ኢትዮጵያ እያሰራጨችው ያለችው መስመር አለ። ስለዚህ ኢትዮጵያና ኬንያ የቀጠናው የኢኮኖሚ ጃይንቶች ስለሆኑ በጋራ ምክንያቱም በቅርቡ ኢትዮጵያና ኬንያ የፈረሙት ስምምነት አለ፣ የሚሊተሪ ፓክት ስምምነት ለምሳሌ በጣም ብዙ ዲቴልስ ያሉት። በዚህ አጋጣሚ የኢትዮጵያ መከላከያ ሰራዊት ቺፍ ኦፍ ስታፉንም እንዲሁም ደግሞ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌንም ማመስገን ያስፈልጋል። ከ60 ምናምን ዓመታት በኋላ ለመጀመሪያ ጊዜ ነው ኢትዮጵያ እንደዚህ አይነት ስምምነት ውስጥ የገባችው ከኬንያ ጋር፣ እንደዚህ አይነት ዲቴይልድ የሆነ ስምምነት ውስጥ። ይሄ የክቡር አምባሳደሩ የእጅ ስራ ውጤትም ነው ማለት ይቻላል። ስለዚህ ቀጣዩ ፌዝ ምንድን ነው ከተባለ በቀጠናው ላይ ኢትዮጵያና ኬንያ በጋራ እንደዚህ አይነት ሜጋ ፕሮጀክቶች ላይ ኢንቨስት ማድረግ መጀመር አለባቸው። ኮምፒቲሽን ውስጥ አይደለም መግባት ያለባቸው። ማን ይቀድማል፣ ኢትዮጵያ ትቀድማለች ወይስ ኬንያ የኒውክሌር ፓወር ፕላንት ባለቤት ለመሆን የሚለው ኮምፒቲሽን ውስጥ ሳይሆን በጋራ አብሮ ኢንቨስት የሚያደርጉበት፣ በጋራ ግድቦችን የሚያለሙበት፣ ፓወር ሃውስ ኦፍ አፍሪካ የሚሆኑበት እንደዚህ አይነት ስራዎች ውስጥ መምጣት ያስፈልጋል። ግን አንዳንዶች እንዳሟረቱት አንዳንዶች እንዳሸሞሩት ሳይሆን ኢትዮጵያ የኒውክሌር ፓወር ፕላንት ባለቤት የመሆኗ ጉዳይ ያለቀለት ጉዳይ ነው። በማንም ውትወታ፣ በማንም ለማደናቀፍ፣ በማንም መራኮት፣ በማንም መርመጥመጥ የሚደናቀፍ ነገር አይደለም። ያስፈልገናል። መሬት ላይ ወርዶ ደግሞ ይተገበራል። ይሄ ግልጽ መሆን አለበት። እንደው ድንገት ወደ ጭንቅላቴ ስለመጣ ትዝ ስላለኝ ሀሳብ በዚህ ላይ ልስጥበት ብዬ ነው። ሌላኛው እንግዲህ ወዳጄ ኤርሚያስ ያነሳው ነገር ነው። ምክንያቱም በአዲስ ኮምፓስ ሚዲያ ላይ ወዳጄ ኤርሚያስ ለገሰ ያነሳውን ጉዳይ ስመለከት እዚህ ሀገር ላይ ቲንግስ ቢከም ኒው ኖርማል የሚባሉ ነገሮች ተደጋጋሚ እየመጡ ነው። ከዚህ በፊት ያስደነግጡን የነበሩ ያሳስቡን የነበሩ
አራገር ወደቀ አራገር ፈረሰ የሚያስብሉን የነበሩ ነገሮች አሁን they became normal እየሆኑ መጥተዋል። that's what we call them there are things normal የሆኑ ነገሮች አሉ። ኤቭሪ ዴይ ደግሞ ኒው ኖርማል የሚሆኑ ነገሮች ወደ ፖለቲካል ቮካብላሪያችን ውስጥ ወደ እሳቢያችን ውስጥ እያስገባናቸው የመጡ ነገሮች አሉ። የጀንደር ኤንድ አዶለሰንስ ግሎባል አድቮኬሲ ግሩፕ አወጣ የተባለው ሪፖርትም የአማራ ክልል ትምህርት ቢሮ እና የአማራ ኮሚኒኬሽን ቢሮ በጋራ ባዘጋጁት ፎረም ላይ እዚሁ አዲስ አበባ ላይ የተነገረው አስደንጋጭ ቁጥሮችም በሪፖርተር ጋዜጣ ላይ የታተመው የአማራ ፐብሊክ የማህበረሰብ ጤና ኢንስቲትዩት አወጣው የተባለው መረጃም እነዚህ ሁሉ አንድ ላይ ስንሰበስባቸው በጊዜ ሂደት ውስጥ ስንሰማቸው የመጡ ነገሮች ናቸው። በተለይ ከአላቻ ጋብቻ ጋር ተያይዞ ሴቶች በጦርነቱ ምክንያት መማር ስላልቻሉ ወደ ከተሞች ከአማራ ክልል ውጭ ወዳሉ ከተሞች መጥተው በሴተኛ ዳሪነት ጭምር እየተሳተፉ መሆናቸው እነዚህ ነገሮችን ቀስ እየተባሉ የመጡ ስንሰማቸው የነበሩ ናቸው። ቢቢሲ ሪፖርት ማየት እንችላለን። የአማራ ክልል የጤና ባለሙያዎች ማህበር የሚያወጣቸው ሪፖርት ማየት እንችላለን። የአማራ ክልል ትምህርት ቢሮ ተደጋጋሚ ሪፖርቶችን ማየት እንችላለን። እውነቱን ለመናገር እጅግ አሳዛኝ ነው። ዛሬም በየበረሃና በየጫካ ውስጥ መሳሪያ በማወዛወዝ እንደ ጽዋ መሳሪያ እንደ ጽዋ እየተዘዋወረ ፎቶ እየተነሳ እዚህ ማረክን እዛ ማረክን እየተባለ ከዛ ክልሉ ላይ የሚደርስ ውድመትን ሳይቀር ድል ነው እየተባለ የሚመራ ጦርነት ለኔ የትም ይደርሳል ብዬ አላስብም። እንደ ጅብ ቁስል ነው የሚሆነው። የቆሰለ ጅብ ቁስሉ አይደለም ራሱን ጅቡን የሚገለው ቁስሉ አይደለም፣ ራሱን ነው እየበላ ቁስሉን ያስታገሰ እየመሰለው ያችን ቁስል እየቀነጠበ እየበላ ራሱን ይገላል። አሁን የታጠቀው ኃይል ህዝቡን በልቶ አሁን ራሱን ወደ መብላት እየተሸጋገረ ነው። የህዝቡን መሰረተ ልማት የህዝቡን ኑሮ አመሰቃቅሎ አሁን ራሱን ወደ መብላት እየተመለሰ ነው። እውነት ነው ያሳዝናል። እውነቱን ለመናገር ዜጎች መሰረታዊ የትምህርት አገልግሎት አጥተው ያለ ዕድሜ ጋብቻ ውስጥና ወደ ሴተኛ አዳሪነት ሄዱ ሲባል ያሳዝናል። ወጣቶች ከክልላቸው ወጥተው በቀን ስራ እየሰሩ ነው ሲባል ያሳዝናል። ትምህርት መማር የነበረባቸው ወጣቶች ይሄን ድሌ ብሎ ደግሞ የሚቆጥር ደግሞ አለ። የደናቁርት ስብስብ መሳሪያ ስላወዛወዘ ጫካና በረሃው ላይ ጫካ ውስጥ ስለተርመጠመጠ በረሃ ውስጥ ስለተንከራተተ መሰረተ ልማት ስላወደመ የህዝብን ኑሮ ስላመሰቃቀለ እውነቱን ለመናገር እጅግ ያሳፍራል። ይህንን ድል የሚል ማህበረሰብ፣ ይህን ድል የሚል ጭንቅላት፣ ይህን ድል የሚል እሳቤ ያሳዝናል፣ ያሳፍራል። ቁጥሮቹ ያስደነግጣሉ። 54% ወደ ትምህርት ገበታቸው አልተመለሱም ህፃናቶች በዚህ ዓመት። ከ54% ውስጥ 78% ደግሞ ከዚህ 54% ከሚባለው ወደ ትምህርት ቤት ካልተመለሱት ውስጥ 78% የሁለተኛ ደረጃ ተማሪዎች ናቸው። ከ54% ወደ ትምህርት ቤት አልተመለሱም ፍሮም ቶታል። ከዚህ 54% ውስጥ ደግሞ ፖፑሌሽኑን ይሄን 54%ን አድርገን 100% ነው ብለን ስንወስደው ከዚህ ውስጥ 78%ቱ የሰከንደሪ ስኩል ተማሪዎች የነበሩ ናቸው። እነዚህ የሁለተኛ ደረጃ ተማሪዎች የት ናቸው ከተባለ አኮርዲንግ ቱ ጀንደር ኤንድ አዶለሰንስ ግሎባል አድቮኬሲ የተባለው ተቋም መረጃ መሰረት በአማራ ክልል ውጪ በሚገኝ ሌሎች ከተሞች ላይ ተበትነው በቀን ስራና በሴተኛ አዳሪነት ላይ ተሰማርተዋል ነው የሚለው። ያሳዝናል። በሺዎች የሚቆጠሩ ትምህርት ቤቶች ወድመዋል ከትግራይ ጦርነት ጊዜ ጀምሮ። this is every day ቁጥሩ ነው የሚቀያየረው። this is ኖርማል ሆኗል። ይሄን ድል የሚል ኃይል ተፈጥሯል። ይሄንን በማድረጉ አሸናፊ እየሆንኩ ነው የሚል ኃይል ተፈጥሯል። ያሳዝናል እውነቱን ለመናገር። ትላንትናም በአንድ የአማራ ክልል ፖሊስ ኮሚሽን ህንፃ ምረቃ ላይ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሲናገሩ ሰምቻለሁ። በዚህ ደረጃ በአንዳነት የለም። የአማራ ህዝብን ካደህየ፣ የአማራ ህዝብን ካደቀቀ፣ ህፃናት ሳይቀር አዛውንቶች ሳይቀር ሲደፍር ከነበረ ስርዓት ጋር የሚተባበር ቡድን በአማራ ክልል ውስጥ ተፈጥሮ ከማየት በላይ በአንዳነት የለም። ከዚህ በላይ በአንዳነት የለም። ባንዳ የሚመራው የትጥቅ ትግል ሲሆን የሚሆነው ይሄ ነው። የሚወድመው መሰረተ ልማት ነው። የሚመሰቃቀለው የአማራ ህዝብ ኑሮ ነው። ዋጋ የሚከፍሉ በትምህርት ያልፍልናል፣ በትምህርት ቤተሰባችንና ሀገራችን ከገቡበት አደጋ እናወጣለን፣ ከገቡበት እርምጥምጥ እናወጣለን ብሎ የሚያስቡ ወጣቶች ናቸው ዋጋ የሚከፍሉት። ዛሬ በትምህርት ገበታቸው ላይ መገኘት የነበረባቸው ህፃናት፣ ሴቶች
ቤተሰብ ያለ እድሜያቸው እየዳራቸው ነው። ወደ ጋብቻ ውስጥ እንዲገቡ እያደረጋቸው ነው። ቁጥሩ ያስደነግጣል። በትምህርት ተምረን ቤተሰባችን እናግዛለን ብለው ያስቡ የነበሩ ልጆች ትምህርት ቤቶቻቸው ፈርሰውባቸው አዲስ አበባ መጥተው በቀን ስራና በሴተኛ አዳሪነት ገቢ እየለቀሙ ለመተዳደር ተዳርጓል። ይህን መካድ አይቻልም። ይሄ ለማንም ሰው they don't have ሞራል እውነቱን ለመናገር እነሱ አንገት የሚደፉበት የሞራል ማማ የላቸው። ለእያንዳንዳችን ግን አንገት የሚያስደፋ እውነት ነው ይሄ። በዚህ መንገድ የአማራ ህዝብ ነፃ ይወጣል ብሎ የሚያስብ ሰው ካለ፣ በዚህ መንገድ የአማራ ህዝብ የኢኮኖሚ ተጠቃሚነት ይረጋገጣል ብሎ የሚያስብ ከሆነ፣ በዚህ መንገድ የአማራ የፖለቲካ ተጠቃሚነት ይረጋገጣል ብሎ የሚያስብ ሰው ካለ ጭንቅላት ውስጥ አእምሮ የሚባል ነገር መኖሩን ቼክ ማድረግ ይደረግ አለበት። የአማራ ህዝብ የህልውና አደጋው ከጊዜ ወደ ጊዜ ሲጨምር እንጂ ሲቀንስ አላየሁም። ትላንትና የህልውና አደጋ ተጋርጦብኛል የሚለው ኃይል ዛሬ የህልውና አደጋ በፈጠረው ህዝብ ላይ ጋርጫለሁ ነው የሚለው። ይህንን ድል ብሎ ነው ሪኮግናይዝ የሚያደርገው፣ ሴሌብሬት የሚያደርገው። ያሳዝናልም ያሳፍራል እውነቱን ለመናገር። የአማራ ህብረተሰብ ጤና ኢንስቲትዩት ያወጣውን ደግሞ መረጃ ስንመለከት ደግሞ ከዚህ በፊት እንዳልኩት ነው። ቤቶች ሲፈርሱ፣ የህብረተሰብ ኑሮ ሲመሰቃቀል ባለቤት አልባ ውሾች ይኖራሉ በየአካባቢው። እነዚህ ውሾች ባለቤት የላቸውም። የህክምና ተቋማት ምናምን አገልግሎት የሚሰጡ ፈርሰዋል። ስለዚህ በሀገር አቀፍ ደረጃ ካለው የእብድ ውሻ በሽታ ከ48% ኦልሞስት ወደ ግማሹ የአማራ ክልል ውስጥ ነው ያለው። በጤና ተደራሽነት፣ በስተንቲንግ ይሄ የጭንቅላት እድገት የሚባለው ወይም ደግሞ መቀንጨር የሚባለው በሱ አሁን ደግሞ በእብድ ውሻ ከግማሽ በላይ ድርሻ ያለው ክልል እየፈጠሩ ነው እነዚህ ሰዎች። ይህን የፈጠረው ምንድነው ከተባለ በክልል ውስጥ ጤናማ ያልሆነ የፖለቲካ እንቅስቃሴ በማድረግ የተጠመዱ ታጣቂዎች ናቸው ይህን የፈጠሩት። ክትባት ነገ ትደርስበታለ፣ ትምህርት ነገ ትደርስበታለ፣ እርሻ ነገ ትደርስበታለ እየተባለ ነው እዚህ የደረስነው። ከዚህ በፊትም ብያለሁ። እነዚህ ታጣቂዎች የሚመሩበትን አመራር ለመረዳት እብድ መሆን ያስፈልጋል። የሚሉትን ለመረዳት አምኖ ለመከተል እብድ መሆን ያስፈልጋል። የሚሉትን እንደው ለመረዳት የሚሉትን አምኖ ለመከተል እብድ መሆን ያስፈልጋል። ይኸው አሁን ክልሉን የእብድ የፖለቲካ ታጣቂዎችና የእብድ ውሾች መፈንጫ አድርገውታል። ይሄ እውነቱን ለመናገር እጅግ የሚያሳዝን ነው። በሰፊው ኦልሬዲ ኤርሚያስ ሄዶበታል። አዲስ ኮምፓስ ሚዲያ ላይ ሄዳችሁ ብትመለከቱት ብዙ ነገር ተሰሙበታላችሁ። ብዙ አሳዛኝ ነገሮች። ይሄ ታጣቂ በመስጂድ ውስጥ ድረስ ገብቶ አዛውንቶችን የሚጨፈጭፍ ታጣቂ ነው። የሚረሽን ታጣቂ፣ የሚገልጅ ታጣቂ ነው። ዓላማው ምንም ይሁን ምን በእምነት ተቋማት ውስጥ ድረስ ዜጎች ሴፍ ነን ብለው እንዳይሰማቸው ማድረግ በራሱ ለኔ እውነቱን ለመናገር የደረስንበትን የፖለቲካ መርመጥመጥ ነው የሚያሳየው። የሚደረስንበትን የሞራል ዝቅጠት ነው የሚያሳየው። አዎ በሚቻለው ልክ በማንነት ሀገሪቷን ትርምስምስ ውስጥ ለመክተት፣ የእርስ በርስ ግጭት ውስጥ ለመክተት ያልተፈነቀለ ነገር የለም። የተሳካም ያልተሳካም አለ። አሁን እሱን በሚችሉት ልክ አንደው በቂ ሆኖ አላገኙትም። አሁን በክልል ውስጥ ማይኖሪቲ ነው ብለው የሚያስቡትን የእስልምና እምነት ተከታይ የሆነው ማህበረሰብ ላይ ጥቃት በመሰንዘር የእስልምና እምነት ተከታዩ ደግሞ ማጆሪቲ ነው በሚባልበት ቦታ ላይ ሌሎች እምነቶች ላይ ጥቃት እንዲሰነዝርና ሁከቱን ወደ ሌሎች ክልሎች ለማዛመት ዓላማውን ያነገበ ነው። ዓላማው ይሄ ነው። በአማራ ክልል ውስጥ የእስልምና እምነት ተከታዩ ቁጥሩ ያነሰ ነው በሚል የተሳሳተ ድምዳሜ ላይ ይነሱና እኛ ይሄንን በቁጥር ያነሰውን የእስልምና እምነት ተከታዩን ስናጠቃው በቁጥር አብዛኛው በሆኑባቸው አካባቢዎች ጸረ ክርስትና የሆነ እንቅስቃሴ፣ ጸረ ኦርቶዶክስ የሆነ እንቅስቃሴ ይንቀስ ጀመራል። ሀገሪቷን ወደ ሁለቱ አይነት ጦርነቶች ውስጥ ይከተታል። ወደ ማንነትና ሃይማኖትን መሰረት ወዳደረገ ጦርነት። ዓላማው ይሄ ነው። የኢትዮጵያ ሕዝብ ደግሞ ደጋግሞ የኖረው ህይወቱ ስለሆነ ይህንን ስልት ያውቀዋል። ግን የጸጥታ አካላት፣ ጉዳዩ በቀጥታም በተዘዋዋሪ የሚመለከታቸው አካላት እንደዚህ አይነት ድርጊቶችን የፈጸሙ ሰዎች ዳግም እንዳያስቡት ማድረግ በሚያስችል ደረጃ መቀጣጫ ማድረግ ያስፈልጋል። መቀጣጫ ማድረግ እንዳይታሰብ እንዳይደገም
አስተማሪ የሆነ እርምጃ መውሰድ ያስፈልጋል። ማስታመም እዚህ አድርሶናል። እሹሩሩ ማለት እዚህ አድርሶናል። ዜጎች በእምነት ተቋማትም ሳይቀር የሚገደሉበት ቦታ ላይ ደርሰናል። አሁን ቅድም እንዳልኩት ግራጁዋሊ ነው እዚህ ቦታ መጣ ነው። ናው ኢት ቢከምስ ኖርማል ሆኗል። በቃ ኢት ቢኬም አወር ዌይ ኦፍ ላይፍ፣ ኢት ቢኬም አወር ፓርት ኦፍ ላይፍ ሆኗል። ግን ግልጽ የሆነው ዓላማው የዚህ ተግባር ዋና ዓላማው ብዬ ነው የምወስደው ተለጥጦ መንደድ በሚችለው ልክ ነዶ እነሱ የሚፈልጉትን እልቂትም ሙቀትም መፍጠር ባልቻለው የማንነት ተኮር ወደሆነ ግጭት ለመግባት የተደረገው ጥረት በከፊል የተሳካ ቢሆንም ከጊዜ ብዛት እየተስተጓጎለባቸው ስለመጣ አዲስ ነዳጅ፣ አዲስ አቀጣጣይ ኃይል ማምጣት አለባቸው። ይህ ኃይል ሃይማኖት ነው። አንድ ሀገር ሙሉ ለሙሉ በሚባል ደረጃ ወደ ለየለት የእርስ በርስ ግጭት ውስጥ ልታመራ የምትችለው በሃይማኖትና በማንነት መሰረት ያደረገ ግጭት ውስጥ ስትገባ ነው። ስለዚህ እስካሁን ሲያደርጉት የነበረው ማንነትን መሰረት ያደረጉ ግጭቶችን እያጋጋሉና እያቀጣጠሉ እዚህ ድረስ መጥተዋል። አሁን ያ ነዳጅ ከዚህ በላይ ሊያስጉዛቸው አይችልም። ስለዚህ ነዳጅ መቅዳት አለባቸው። ኔክስት ጋዝ ስቴሽን ሃይማኖትን መሰረት ያደረገ ነው። ሲስተሚክ ስትራቴጂካሊ አስበው ሆን ተብሎ ታቅዶ የተፈጸመ ተግባር ነው። ስለዚህ ለእኔ አንድ መንግስት፣ የጸጥታ ኃይሎች እንደዚህ አይነት ጥቃቶች በሚሰነዘሩባቸው አካባቢዎች ላይ ጠንካራ እርምጃ መውሰድ ያስፈልጋል። ህብረተሰቡ ጠንካራ እርምጃ መውሰድ ይኖርበታል። እንዳይታሰብ ማድረግ ያስፈልጋል። ማስታመም አያስፈልግም። ጠረጴዛና ወንበር ስቤ አልነጋገርም ያለን ኃይል በመረጠው መንገድ ማስተናገድ ያስፈልጋል። የህዝብን ኑሮ እያረጋጉ፣ የህዝብን ሰላም እያስጠበቁ፣ የህዝብን ወጥቶ መግባት እያስቀጠሉ ጎን ለጎን ደግሞ በእንደዚህ አይነት እኩይ ተግባር ላይ የተሰማሩ የታጣቂ ኃይሎችን እያደኑ እንደ ሰው ሳይሆን እንደ አውሬ ማስተናገድ ያስፈልጋል። ምክንያቱም ተግባራቸው የአውሬ ስለሆነ በእነዚህ ላይ የሚባክን ነገር ሊኖር ይገባል። ከብሪጅ መተላለፊያ በኋላ ወደ ቀጣዩ አጀንዳ አልፋለሁ። ህወሓት ትንሽ አገግም ያለው ወደ ጦርነት መመለስ የሚችልበት ተክለ ቁመና ላይ መጥቻለሁ የሚል ፕሮፓጋንዳ ከሰሞኑ እየሰማን ነው። አይደለም ፌዴራል መንግስቱን ቆሞ ለመዋጋት የሚያስችል ያለ ፌዴራል መንግስቱ ፍቃድ ቆሞ መተንፈስና ቆሞ መሄድ የማይችል የፖለቲካ ስብስብ መነሻውን ከአልሲሲ ያደረገ ሚሳኤል በቡርሃን በኩል በኢሳያስ በኩል ተቀብያለሁ፣ መቀጥቀጥ እችላለሁ፣ ኤርትራ ደርሷል፣ ሱዳን ደርሷል እየተባለ ይህን የሚሉት ደግሞ ትግራይ ጊዜያዊ መስተዳደር ፕሬዚደንት የሆኑት አቶ ታደሰ ወረደ ናቸው። እኚህ ሰው ከመጀመሪያው ጀምሮ ሲመጡ ትክክል እንዳልሆነ ተናግሬያለሁ። ይሞከሩ ለሚለው መሞከር ይቻላል፣ ግን ትክክለኛ ምርጫ አይደሉም ብያለሁ። እኚህ ሰው ዛሬ ፌዴራል መንግስቱን መዋጋት የምንችልበት ደረጃ ላይ ደርሰናል፣ እኛ ለፌዴራል መንግስቱ እንጂ ፌዴራል መንግስቱ አሁን ለኛ ስጋት አይደለም ወደሚል ንግግር ነው የተሸጋገሩት። ያው የስልባ አሽከር በጌታው ምን ይኮራል እንደሚባለው በካይሮ ሰዎች ሚሳኤል እየተኩራሩ በቡርሃን አቀባይነት በኢሳያስ አቀባይነት እጃቸው ላይ ስለገባ ጦር መሳሪያ እየተኩራሩ የነሱ እብደት የነሱ የፖለቲካል ካልኩሌሽን እብደት በከፍተኛ ደረጃ ኑሮን ያመሰቃቀለበትና የአብራኩ ክፋዮችን ያጣውን የትግራይን ህዝብ ዳግም ወደ ጦርነቱ ስለመክታት ዳግም ወደ ጦርነቱ ስለማስገባት ርብርብ እያደረጉ ለኔ እንደዚህ አይነት እንቅስቃሴዎች እምብዛም የትግራይ ህዝብንም የትግራይ ክልልንም ይሄንን እንቅስቃሴ እያደረጉ ያሉትንም ሰዎች አይጠቅምም። 2012 ላይ የሆኑትን ነገር 2018 ላይ ነው እየደገሙት ያሉት። እነሱ በሰሩት የጦርነት ዳንኪራ፣ እነሱ በጎሰሙት የጦርነት ዳንኪራ፣ እነሱ በቆሰቆሱት እሳት የተቃጠለው የትግራይ ህዝብ የትግራይ መሰረተ ልማት ነው። ትላንትና ዛሬ ያሉበት እብሪት ደረጃ ላይ ነበሩ። የእብሪት በርሜላቸው ሲተነፍስላቸው ከሲሸልስ ፕሪቶሪያ ተሯሩጠው ያንን ስምምነት ፈርመዋል። ወደ ቀልባቸው የተመለሱ ወደ ቀልባቸው ተመልሰዋል። አሁን የዛች የእብሪት ፊኛቸውን ጠግነው አሁን መነፋፋት ተጀምሯል። ይሄም እብሪት ይተነፍሳል። አይ ዶንት ቲንክ ሌላ አናደር ፕሪቶሪያ፣ አናደር ሲሸልስ፣ አናደር ጅቡቲ አይኖርም። ይኖራል ብዬ አልጠብቅም። እውነቱን ለመናገር አይ ዶንት ቲንክ ህወሓትና ህወሓት መር የሆነው ታጣቂ ቡድን ለፖለቲካ ዘርነት ይተርፋል ብዬ አላስብም። ከትግራይ ህዝብ ላይ ነጥሎ ማስወገድ
ሊመጣ ይችላል። ዛሬ የሚኩራሩበት ነገር ትላንትና የሚኩራሩበት የነበሩ ነገሮች ናቸው። የፌዴራል መንግስቱ በትግራይ ጦርነት ጊዜ የነበሩበትን ቅንቅኖች አራግፏል። ካለው ላይ ቢያንሳው ጦርነቱን በማወሳሰብ የፌዴራል መንግስቱን ከፍተኛ ዋጋ ያስከፈለው ቅንቅኖችን አራግፏል። ነቀዞችን ከውስጡ አራግፏል። ሻዕቢያ የሚባል ነቀዝ አሁን የአማራ ህዝብን የሉና አደጋ ውስጥ የከተውን ፋኖ ብሎ ራሱን የሚጠራውን ነቀዝ አራግፏል። አሁን የጠራ ዓላማ የጠራ ኢላማ ያለው የታጠቀ ሰራዊትን ነው የምትገጥመው። ጠርጎ ቀይ ባህር ሊከተም ይችል። ይሄ ማለት የትግራይ ህዝብን አያካትትም። የትግራይ ህዝብ ጦርነቱ በቅቶታል። በጦርነቱ ውስጥ መሆን የሚችለውን ነገር ሁሉ ሆኗል። ማድረግ የሚችለውን ሁሉ አድርጓል። መገበር የሚችለውን የአብራኩን ክፋይ ያክል ገብሯል። በመቶ ሺዎች የሚቆጠሩ ዜጎቹን ህይወት አጥቷል። ከፍተኛ የሆነ ሶሾ ኢኮኖሚክ ምስቅልቅል ውስጥ ገብቷል። አሁን የትግራይ ህዝብን ቆመን ካየነው በትግራይ ህዝብ ጫንቃ የሚካሄድ ጦርነት የለም። አሁን ሊኖር አይችልም። የትግራይ ህዝብን ጫንቃ ተማምኖ ጦርነት ውስጥ ሊገባ አይችልም። አሁን የሻዕቢያን ጫንቃ ከተማመንክ፣ የቡርሃንን ጫንቃ ከተማመንክ፣ የሲሲን ጫንቃ ከተማመንክ ልትመጣ ትችላለህ። እቺ እብሪት ከዚህ ቀደም እንደተነፈሱ እብሪቶች ይተነፍሳል። ኢደዝን ኢቭን ከዚህ በፊት የነበረውን ያህል ጊዜም አይወስድም። ምክንያቱም ከዚህ በፊት የወሰደውን ያህል ጊዜ እንዲወስድ ያደረጉት በጦርነቱ በተፈለገው መንገድ ህዝብን በማይጎዳ መልኩ እንዳይጠናቀቅ በህዝብ ላይ የሰብአዊ ጭፍጨፋ ሲያደርጉ የነበሩ፣ እልቂት ሲያደርጉ የነበሩ፣ መሰረተ ልማት ውድመት ሲያደርጉ የነበሩ ኃይሎች አሁን ከፌዴራል መንግስቱ ላይ ተራክፈዋል። ፎር ጉድ ኦር ፎር ባድ። ያ ኃይል በራሱ ቆሞ ከፌዴራል መንግስቱ ጋር መዋጋት የሚችል ኃይል አይደለም። ስፔሻሊ ሻዕቢያ የሚባለው ቡድን ከፌዴራል መንግስቱ ጋር ቆሞ ፊት ለፊት መዋጋት የማይችል ቡድን ነው። የህወሓትን ያህል እንኳን መዋጋት የማይችል፣ የህወሓትና የታጣቂዎቹን ያክል እንኳን መዋጋት የማይችል ስብስብ ሻዕቢያ ይሄን ያውቃል። ስለዚህ ያለው አማራጭ እነዚህን እየገፋፋ ወደ ጦርነት ውስጥ ማስገባት። ያሸንፉልኛል ብሎ አይደለም። የትግራይን ህዝብ አሁንም ለዳግም እልቂት፣ ላልጨረሰው እልቂት ዳግም ያዘጋጁታል፣ ዳግም ያመቻቹታል ብሎ ስለሚያስብ እንጂ ከህወሓት ቤት ወጥቶ በህወሓት የፖለቲካ ሴንቲሜንት፣ በህወሓት የፖለቲካ እንቅስቃሴ ወደ አዲስ አበባ ማርች አድርጎ አዲስ አበባ ያለ ስርዓት ይቀይርልኛል ብሎ አስቦ አይደል። ኢሳያስ ደግፎ የተረጋጋች ኢትዮጵያን ያዋልድልኛል ብሎ የሚያስበው የፖለቲካ ድርጅት የለም። ከብልጽግናና ከጠቅላይ ሚኒስትር አብይ አህመድ መንግስት በተቃራኒ የቆመበት ምክንያት ይሄ መንግስት ስልጣን ላይ በቆየ ቁጥር የተረጋጋች ፖለቲካሊ የተረጋጋች ኢኮኖሚካሊ የጠነከረች ኢትዮጵያ ትፈጠራለች። ያቺ ኢትዮጵያ ከተፈጠረች ደግሞ የኔ ህልውና አደጋ ውስጥ ይወድቃል። ስለዚህ የግድ በጦርነት ውስጥ የምትዳክር ፖለቲካዋ አንስታብል የሆነ ኢኮኖሚያ ዲትሮሬት ያደረገ ኢትዮጵያ መፈጠር አለባት። ይሄ ሊፈጠር የሚችለው ደግሞ በጦርነት ነው። ምን አይነት ጦርነት ነው? በሲቪል ጦርነት። በኢትዮጵያ ውስጥ የሚደረጉ ታጣቂ ኃይሎች በየቦታው ላይ በሚፈጥሩት ጦርነቶች ወይም ግጭቶች። አስመራው ሰው ስትራቴጂው ይሄ ነው። ደካማ ኢትዮጵያን መፍጠር፣ ለሱ ጭንቅላት ልክ የሆነች ኢትዮጵያን መፍጠር፣ ለሱ ተገዢ ተንበርካኪ የሆነች ኢትዮጵያን መፍጠር፣ የሱ ታዛዥ የሆነች ኢትዮጵያን መፍጠር። እንደዛ አይነት ኢትዮጵያ ለሱም ስጋት አይደለችም፣ ለግብፅም ስጋት አትሆንም። ያለማ በጦርነት ውስጥ የሚዳክር ፖለቲካ፣ ያልተረጋጋ ኢኮኖሚ፣ መቀመቅ የወረደ ኢኮኖሚ ያላት ሀገር ኢነርጂ አያስፈልጋትም፣ ውሃ አያስፈልጋትም፣ መስኖ አትሰራም፣ ኢንዱስትሪ አትተክልም። ስለዚህ አትገድብም። ማትገድብ ከሆነ ደግሞ ኮንሲስተንት የሆነ የወንዝ ፍሰት ይኖራል። ከዚህ በፊት እንዳልኩት በእርስ በርስ ጦርነት በደማችን እያቀጠን ነው የሚሆን ወንዙ፣ በአፈራችን እየወፈረ ፍሰቱ ይቀጥላል። ዳት ካይንድ ኦፍ ኢትዮጵያ ነው እነሱ ስታብሊሽ ማድረግ የሚፈልጉት። አሁን ከሻዕቢያ ጎን ቆመው የሚዋጉ ሰዎች ይህንን ለማድረግ ነው የሚዋጉ። ፖለቲካሊ አንስቴብል የሆነች ኢኮኖሚካሊ ዲትሮሬት ያደረገች የኢንቨስትመንት አይደለም የውጭ የሀገር ውስጥ ኢንቨስትመንት መዳረሻ ያልሆነች ኢትዮጵያን መፍጠር፣ ዜጎቿ በጨለማ የሚኖሩባት ኢትዮጵያን መፍጠር፣ በድህነት አዘቅት ውስጥ የሚኖሩባት ኢትዮጵያን መፍጠር። ዳስ ዘ ሚሽን። ትላንትና ሞቃዲሾ አካባቢ የሆነውን ነገር ማየት ብቻ በቂ ነው። ከወራት በፊት ነው፣ ከኦልሞስት ዓመት በፊት ነው ይህንን ስናወራኝ። የካይሮ እጅ ወደ ሞቃዲሾ የሚመጣ ከሆነ
የግብፅ ሰራዊት ወደ ሞቃዲሾ በሰላም አስከባሪ ስም የሚመጣ ከሆነ አልሸባብ ወደ ሞቃዲሾ ማርች ያደርጋል። የብሪጅ ቋሚ ተከታታዮች ሜቢ አግዙንና ይህንን ቪዲዮ የት እንዳለ አላስታውስም። ቃል በቃል እንደዚህ ብያለሁ። ይህንን ቃል በቃል ስንል ከዓመት በፊት ነው። ለምን ኢትዮጵያና ግብፅ በሶማሌ ጉዳይ ላይ ተመሳሳይ አቋም የላቸው፣ ተመሳሳይ የሆነ ኢንተረስት የላቸው። ግብፅ በቀጠናው ትርምስ አተርፋለሁ ብላ የምታምን ሀገር ነች። ኢትዮጵያ ደግሞ ተወደደም ተጠላም ወዳጅም ሆነ ጠላት ሰላም ሲሆን የምታተርፍ ሀገር ነች። ስፔሻሊ በሶማሊያ ፖለቲካ ውስጥ የተረጋጋች ሶማሊያ ብትኖር ኢትዮጵያ አተርፋለሁ ብላ የምታስብ ሀገር ነች። በሺዎች ኪሎ ሜትር የተዘረጋ ድንበር የምንጋራ ህዝቦች ነን። ማንነት የምንጋራ ህዝቦች ነን። ታሪክ የምንጋራ ህዝቦች ነን። ስለዚህ ሶማሊያ ውስጥ የሚፈጠር ማንኛውም መተራመስ ኢሬስፔክቲቭ ኦፍ ሶማሊያ መንግስት ለኢትዮጵያ ያለው ጠላትነት፣ ወዳጅነት እሱ ከግምት ሳይገባ ማንኛውም በሶማሊያ ውስጥ የሚፈጠር ትርምስ ወደ ኢትዮጵያ ዲፊውዝ የማድረጉና ኢትዮጵያ ውስጥ የመግባት እድሉ ሰፊ ነው። ስለዚህ ኢትዮጵያ የሶማሊያ መንግስት ወዳጇም ይሁን ጠላቷ የሶማሊያ መረጋጋት ውስጥ ታተርፋለች። ኢትዮጵያ ግብፅ ውስጥ ታተርፋለች ወይ ነው በቀጠናው። ይሄ የምስራቅ አፍሪካ ቀጠና ወይም ደግሞ ሆርን ኦፍ አፍሪካ ቀጠና የናይል ቀጠና ነው። ባለመረጋጋት ውስጥ ነው ግብፅ የምታተርፈው፣ ባለመልማት ውስጥ ነው የምታተርፈው። ስለዚህ እነዚህ ሁለት የተለያየ ኢንተረስት ያላቸው ተጻራሪ የሆነ ኢንተረስት ያላቸውን ኃይሎች ሰላምን አስከብሩልኝ ብሎ ሚሽን መስጠት ማለት የተሳሳተ ግምት ነው። ግብጾች ወደ ሞቃዲሾ ወደ ሶማሊያ የገቡ ቀን አልሸባብ ወደ ሞቃዲሾ ይገባል ያልነው ለዛ ነበር። ዛሬ ከቪላ ሶማሊያ ከፕሬዝዳንት ጽህፈት ቤቱ በቅርብ ርቀት ላይ የሚገኝ የሶማሊያ ናሽናል ኢንተለጀንስ ሰርቪስ ኤጀንሲ ተቋም ውስጥ የምርመራና እንዲሁ ከሽብር ጋር ተያይዞ የተወነጀሉ ዜጎች የሚመረመሩበትና የሚታሰሩበት ተቋም መሃል ሞቃዲሾ ላይ ሚድል ሞቃዲሾ ላይ አልሸባብ ጥቃት ሰንዝሮ ለሰዓታት ነው የተዋጋው። ዛሬ ይሄ ሆኖ አያውቅም። ፈንጂ ምናምን ሊያፈነዳ ይችላል። በመደበኛ ሰራዊት ዩኒፎርም የናሽናል ኢንተለጀንስ ሰርቪሱ ይጠቀምበት የነበረን ተሽከርካሪና ዩኒፎርም ተጠቅሞ በመሃል ሞቃዲሾ ውስጥ ነርቶ መጥቶ ፒክቸሩ ላይ እንደምትመለከቱት ማለት ነው። ይሄ በቀይ ሰርክ ላይ የተደረገው እነሱ የተጠቀሙበት ፓትሮል የአልሸባብ ታጣቂዎች ነርተው ገብቶ ተቋሙን ተቆጣጥረው እስረኞችን አስመልጠው ለሰዓታት ነው የተዋጉት። አልሸባብ እንደዚህ አይነት ደረጃ ላይ እንዴት ሊመጣ ቻለ ከተባለ፣ በዚህ ደረጃ ድፍረት ውስጥ እንዴት ሊመጣ ቻለ ከተባለ ሁለት ተጻራሪ ኢንተረስት ያላቸውን ኃይሎች በአንድ አካባቢ ለአንድ ዓላማ ማሰለፍ ስለተቻለ። ፕሬዚዳንት ሐሰን ሼህ መሐሙድ በቅርቡ ከቢቢሲ ጋር የነበራቸው ኢንተርቪው ላይ ኢትዮጵያና ግብፅ በሶማሊያ መሬት ላይ ይዋጋሉ ብዬ አላስብም፣ እንዲዋጉም አንፈልግም፣ መዋጋት ከፈለጉ በራሳቸው ሜዳ ላይ መዋጋት ይችላሉ የሚል ንግግር ተናግረው፣ እሳቸው በጭንቅላታቸው ውስጥ የሳሉት ኢትዮጵያና ግብፅ ወታደሮቻቸው የሰላም አስከባሪ ተብሎ የመጡ ወታደሮች እርስ በርስ ይታኮሳሉ ነው። አይደለም፣ ኢንተረስታቸው ነው የሚዋጋው። በሁለቱ ሀገራት መካከል ያለው ኢንተረስት ኢትዮጵያ ሶማሊያን ለማረጋጋት አልሸባብን ታድናለች። ግብጾች ሶማሊያ እንዳይረጋጋ አልሸባብን በዚህ ደረጃ ያደራጃሉ፣ ያስታጥቃሉ፣ ስትራቴጂ ይነድፋሉ፣ መንገድ ይፈጥራሉ። ዳስ ዋት ዴይ አር ዶይንግ። የኛ ጎባጦች፣ የኛ ጠማሞች፣ የኛ ደካሞች ደግሞ ከነሱ ስል ተርመጥመጠው በእነሱ እንጥፍጣፊ ቀለብና ስንቅና ትጥቅ እየተሰፈረላቸው ሀገርን ሸጠው የፖለቲካ ጥቅምን የፖለቲካ ቅንጥብጣቢ ጥቅምን ለማግኘት ይሞክራሉ። የህዝባቸውን ህልውና አደጋ ውስጥ ከተው ዛሬ ህወሓት ጦር መሳሪያ የሚያወዛውዝበት ጊዜ መሆን አልነበረበትም። ድንጋይ ተሸክሞ የትግራይን ህዝብ ይቅርታ የሚጠይቅበት ጊዜ ነበር መሆን የነበረበት። ማፈር ነበረበት የትግራይን ህዝብ በአይኑ ቀና ብሎ ለማየት። እንደ ፖለቲካ ራሱን ማምከን ማፍረስ ነበረበት። ትናንትና 70% የትግራይን ህዝብ የትግራይን ሴቶች የደፈረው የሻቢያ ወታደር ነው እንዳላለ ሁሉ አሁን ተገልብጦ ከሻቢያ ጎን ቆሜ የትግራይን ህዝብ ጥቅም አስጠብቃለሁ። there is no የለም። ለማንም ሻቢያ ካለው ጥላቻ በላይ ለማንም ካለው ጥላቻ በላይ ለትግራይ ህዝብ ነው ጥላቻ ያለው። ትላንትና በስህተት አስመራን እንቀጠቅጣለን የማንደርስበት ቦታ የለም ተብሎ የተተኮሰ ሚሳኤል ሻቢያን ጎትቶ ወደ ጦርነት ውስጥ እንዲገባ ግሪን ላይት እንደሰጠው ሁሉ አሁንም የህወሓት የጦር መሳሪያ ማወዛወዝ የነታደሰ ወረደ መወራጨት at the end ዋጋ የሚያስከፍለው የትግራይን ህዝብ ነው። this is a green light for the Shabians
ትላንትና ጀምረው አልጨረስንም እያሉ የተጓጎለባቸውን ተኮሊፍና ያሉትን ነገር እንዲጨርሱ እድል የፈጠረ ሁኔታ ነው። ይሄ ለሁሉም አሳዛኝም አሳፋሪም ነው። እውነቱን ለመናገር የትግራይ ህዝብ ባገኘው አጋጣሚ እነዚህ ሰዎች ሊፋረዳቸው ሊዋጋቸው ይገባል። ከጫንቃው ላይ ገሸሽ ላይ ያደርጋቸው ይገባል። ጦርነት ከዚህ በኋላ አልችልም ማለት ይገባል። የለኝም ማለት ይገባል። ወጣቶቹን ሰጥቶ ጨርሷል። አሁን ሻዕቢያ በየሳዋ ማሰልጠኛ ካምፕ ውስጥ ያሉ ወጣቶቹን ካላዋሰ በስተቀር ሻዕቢያም በምን ያህል ቁጥር ያውሳል ካልሆነ በስተቀር ሜቢ መጠነኛ ሊያውስ ይችላል። በተወሰነ ደረጃ ማንነትም ቋንቋም የሚጋሩ ስለሆነ በቲፒኤልኤፍ ማሊያ ለሻዕቢያ የሚጫወቱ ታጣቂዎች ወደ ትግራይ ክልል ውስጥ ገብተው በህወሓት ታጣቂነት ሊሳተፉ ይችላሉ። ግን የኢትዮጵያ መከላከያ ሰራዊትን መግደል ካላቸው ዓላማ ፍላጎት በላይ ግን የትግራይን ህዝብ ነው የሚጨፈጭፉት። እነዚህ የትግራይን ወጣቶች ነው የሚጨፈጭፉት። ስለዚህ ለኔ አይደለም ቆመህ ልትዋጋ ከፌደራል መንግስቱ ጋር የሚስተካከል አቅም ገንብቻለሁ ብለህ ቆመ ለመዋጋት አቅም አግኝቻለሁ ከማለት ይቅርና ያለ ፌደራል መንግስቱ እውቅና ቆመ መተንፈስም ቆመ መሄድም አትችልም። ክልሉን እያንቀሳቀሰ ያለው የፌደራል መንግስቱ በጀት ድጎማ ነው። ለሰራዊት ደሞዝ እንጨምራለን። ከየት የመጣ ደሞዝ ነው የምትጨምረው? ስለዚህ ለኔ ህወሓቶችም ወደ ቀልባቸው ቢመለሱ ጥሩ ነው። ዳግም የትግራይን ህዝብ ደግመው ደጋግመው ባይክዱት ጥሩ ነው። ባያስጨርሱት ጥሩ ነው። ዋጋ ባያስከፍሉት ጥሩ ነው። እነሱም ለዘርም ለታሪክም እንደው ቢተርፉም ጥሩ ነው። እንደው ቢያንስ ማስተማሪያ ይሆናሉ። እኔ ምንም ነገር አልጠቅምም የሚል ሰው እንኳን ምንም ነገር የማይጠቅም ተብሎ ምሳሌ ለመሆን ይጠቅማል። ስለዚህ እንደው ቢያንስ የእኩይነት ምሳሌ ለመሆንም እንደው ለዘር ብትተርፉም ጥሩ ነው። አንዴ እንደው ለትግራይ ህዝብ ውለታ ዋሉለት። እድሜ ዘመኑን ሙሉ በመስዋዕትነት እናንተን እዚህ ያደረሰው የትግራይ ህዝብ ዛሬ እናንተ መስዋዕት ሆኑለትና ሰላም ስጡት። ከሌሎች ወንድሞቹ እኩል ወደ ልማት ወደ ስራ ይግባ። ከሌሎቹ ጋር አብሮ ስለመኖር ያውራ። አበለው ተሳይ እውነቱን ለመናገር በትግራይ ኬዝ ላይ ግን ከተወሰነ ጊዜ በኋላ ባልል ብዬ መርጫለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ መጨረሻው አጀንዳችን እናልፋለን። ከተወሰኑ ወራቶች በፊት ኦልሞስት ከዓመት በፊት ማለት በሚቻል ደረጃ ክቡር ጠቅላይ ሚኒስትሩ በአንድ የፓርላማ ንግግራቸው ውስጥ አንድ ቃል ተጠቅመው ነበር። ያችን ቃል ጠቅላይ ሚኒስትሩ ጎረቤት ሀገራት ኢትዮጵያ ያቀረበችውን የባህር በር ጥያቄ ላለመቀበል ያደረጉትን ርብርብ ባስተዋሉበት ወቅት የተናገሯት ቃል ነበረች። ነገ አላውቅሽም ማለት ይመጣል የምትል ቃል ነበረች። ቃል አላውቅሽም ያንን አስከትለን የሰራነው አንድ ፕሮግራም ነበር። ከቀድሞ የስራ ባልደረባችን ከዮሚዩ ጋር በነበረን ቆይታ የሰራነው አንደኛው እሱ ነበር። ምን ማለት ሊሆን ይችላል? ኢትዮጵያ እሱ ካርድ አላት ወይ ብለን አንስተነው ነበር። አዎ የኢትዮጵያ መንግስት የአስመራውን የሻዕቢያን ዋሻ የሚያርዱ ፍጡነ ድምፅ የሆኑ ሚሳኤሎች በእጁ ላይ ያሉት። እነዛ ሚሳኤሎች ወታደራዊ ሚሳኤሎች አይደሉም። የፖለቲካና የዲፕሎማሲ ሚሳኤሎች ናቸው። የኢትዮጵያ መንግስት ብዙ ነገር ማድረግ ይችላል። የመጀመሪያው የኢትዮጵያ መንግስት ማድረግ ያለበት ያኔ ቃል በቃል ያልኩትን ነው ደግሜ የምናገረው፣ የኤርትራን ሉዓላዊነት ኮንቴስትድ ማድረግ ነው። ኮንቴስትድ ማድረግ እንዴት ነው ኮንቴስትድ የሚሆነውን ያኔ በበቂ ደረጃ አላብራራ ነው። አሁን በበቂ ደረጃ ማብራራት የሚቻልበት ደረጃ ላይ ደርሷል። ምክንያቱም ያኔ ስንል በተለያየ መንገድ የተለያዩ የመንግስት የስራ ኃላፊዎችንም እያገኘን ለማስረዳት እየሞከረን ነበር። አንደኛው የኛ ሉዓላዊነት ምን አይነት ሉዓላዊነት ነው? የኛ ሉዓላዊነትስ አሁን ያለበት ደረጃ ላይ እንዴት ደረሰ? ህጋዊ ነበር ወይ? ትክክለኛ ነበር ወይ የሚለውን በተወሰነ ደረጃ እያፍታታን በተለያዩ ፕሮግራሞቻችን ውስጥ እየሰራን የሚመለከታቸውን አካላቶችንም እያወያየን እየተነጋገርንበት ነበር የቆየነው። አሁን ግን አንድ ጽሁፍ በተለያየ ከሰሞኑ ሲዘዋወር አይቻለሁ። እንግዲህ ያ ጽሁፍ ከሻዕቢያው መሪ እስከ ማስታወቂያ ሚኒስትሩ፣ ከማስታወቂያ ሚኒስትሩ እስከ ውጭ ጉዳይ ሚኒስትሩ ድረስ ያንጫጫ ጽሁፍ ነበር። ለምንድን ነው የተንጫጩት? ምክንያቱም ጽሁፉ ነርቫቸውን የነካ ስለሆነ ነው። የጽሁፉ ዓላማም እሱ ነው። ኢሹን ኮንቴስት ማድረግ። የትኛውን ኢሹ? ኤሪትሪያን ሶቨርኒቲ የሚባለው ሉዓላዊነት የሚባለውን ሀገርነት የሚባለውን ኢሹ ኮንቴስትድ ማድረግ። እንዴት ነው ኮንቴስትድ የሚሆነው? ምክንያቱም ከኛ ጋር አትሊስት ለአንድ ዓመት ከኛ ጋር የነበራችሁ ሰዎች ይሄንን ቃል ደጋግመን ብለነዋል። የኤርትራን ሉዓላዊነት የኤርትራን ሀገርነት አከራካሪ ማድረግ መጀመሪያ
ዛሬ በተወሰነ ደረጃ እንዴት ነው ኤርትራ ሉዓላዊት ሀገር የሆነችው የሚለውን ለማየት እንሞክራለን። አንደኛ መቼቱን እንፈትሻለን። ብዙ ሰው ኤርትራ በሪፈረንደም ከኢትዮጵያ እንደተገነጠለች ነው ምናወራው። ኢፍ ዊ ኮል ዳት ሪፈረንደም ኤርትራ በሪፈረንደም ነው ወይ ሀገር የሆነችው? እሱን እንፈትሻለን። ዋት ዋዝ ዘ ዩኤን ሮሉ ምን ነበረ? ኢትዮጵያ ውስጥ የነበረው መንግስት ተብዬ ምን ነበር ሮሉ የሚለውን እሱን ለማየት እንሞክራለን። አንደኛ ነገር ኤርትራ መቼ ነው ሀገር የሆነችው ከተባለ ኤርትራ በሪፈረንደም ሀገር አልሆነችው። ይሄን ኤርትራኖቹም ደጋግሞ አሁን በተለይ የማስታወቂያ ሚኒስትራቸው ደጋግሞ ብሎታል። ኤርትራ ሀገር የሆነችው በጦርነት ነው። ይሄንን የምንለው ኤርትራ የነጻነት በዓሏን የምታከብርበትን ቀን ማየት ነው። ኤርትራ ከኢትዮጵያ የተለየችበትን ቀን ስታከብር የምታከብረው በሪፈረንደም ተካሂዶ በህዝበ ውሳኔ ሀገር የሆነችበትን ቀን አይደለም። የምታከብረው ከግንቦት 20 በፊት ግንቦት 16 1983 ዓመተ ምህረት የሻዕቢያ ሰራዊት አስመራን የተቆጣጠረበትን ቀን ነው የነጻነት ቀን አድርጋ የምታከብረው። የነጻነት ቀናቸው ካልተሳሳትኩ ሜይ 24 1991 ላይ ነው የሚጀምረው። በዚህ ዓመት የተከበረውን ካየነው ሜይ 2025 ላይ የተከበረው 34ኛው ነው። ስለዚህ የሚቆጠረው የሻዕቢያ ሰራዊት ኤርትራ የምትባለውን የኢትዮጵያ ግዛት አስመራ የሚባለውን ከተማ የተቆጣጠረበትን ቀን። ስለዚህ የኤርትራ ሀገርነት በሪፈረንደም የመጣ ሀገርነት አይደለም። ስለዚህ አንደኛው የኤርትራን ሀገርነት ኮንቴስት የሚያደርገው ይሄ ነው። ስለዚህ ኢትዮጵያ ኤርትራን በኤርትራ ታጣቂ ቡድኖች የተያዘ የኢትዮጵያ ሉዓላዊ ግዛት ነው ብላ ሪኮግናይዝ ማድረግ ትችላለች። ምክንያቱም ኤርትራውያን ነጻነታችንን አገኘን የሚሉት ሜይ 24 1991 ነው፣ የዛሬ 34 ዓመት። በዚህ ዓመት የሻዕቢያው መሪ በአደባባይ ቆሞ የተከበረው ንግግር ያደረገበት ስለ ኦሮሞማ የሰበከበት የኦሮሞን ሕዝብ በጠላትነት የፈረጀበት ንግግር የተካሄደው 34ኛ የነጻነት በዓል ላይ ነው። ስለዚህ የኤርትራ ሉዓላዊነት የሚባል ነገር ካለም ያ ሉዓላዊነት የተገኘው የታጠቀ ኃይል የኢትዮጵያን ግዛት ቆርሶ የተቆጣጠረበት ነው። ስለዚህ ኤርትራ ዲፋክቶ ስቴት ነች። አንደኛው እዛ ጋር መታየት ስለሚችል ምክንያቱም ሪፈረንደም የተካሄደው ኤፕሪል 23 እስከ ኤፕሪል 25 1993 ነው። ኦልሞስት ከሁለት ዓመት በኋላ እነሱ ሀገር ሆን ካሉ ከሁለት ዓመት በኋላ ነው ሪፈረንደም የሚባለው ነገር የተካሄደው። ስለዚህ ኤርትራ በሪፈረንደሙ ቢሆን ኖሮ ነፃነቷን ያገኘችው 34ኛ ዓመት የነፃነት በዓሏን ሳይሆን ማክበር የነበረባት 32ኛ ነበር መሆን የነበረበት። ስለዚህ አንደኛው የኢትዮጵያ መንግስት ሊጠቀምበት የሚችለው አንደኛው ሊቨሬጅ ሚሊተሪሊ ኦኩፓይድ ኢትዮጵያን ቴሪቶሪ ነው ኤርትራ ብሎ ሪኮግናይዝ ማድረግ ይችላል። ይህንን የሚከለክለው ነገር የለም። ይህን የሚከለክለው ነገር ምንድን ነው ሲባል ለምሳሌ አንዳንዶች ኢትዮጵያ እውቅና ሰጥታለች ይባላል። ኢትዮጵያ እውቅና አልሰጠችም። ኢትዮጵያ የሰጠችው እውቅና የለም። ኪያ በተደጋጋሚ ንግግሯ ውስጥ አንድ ጥሩ ቃል ተጠቅማ አይቻለሁ። ኪያ ነጋሽ አዲስ ፓራዳይም ላይ የኢትዮጵያው ሻዕቢያ እኛ ህወሓት ብለን የምንጠራው እሱን እውቅና የሰጠው ለምንድን ነው? የኢትዮጵያው ሻዕቢያ የሚባለው ለምንድን ነው? ህወሓት ብቻውን እውቅናውን እንዲህ የሰጠበት ምክንያቱም ያኔ በኢትዮጵያ ውስጥ የነበረው መንግስት በኢትዮጵያ ህዝብ ያገኘው ውክልናም የለም፣ ለኢትዮጵያ የነበረው ውግንናም የለም። ስለዚህ there is no any motherland recognition የሚባል ነገር የለም በዚህ በኤርትራ ኢሹ ውስጥ ከመጣ። ስለዚህ በሪፈረንደሙን ተከትሎ ኢትዮጵያ ሰጠች የሚባል እውቅና የለም። የሰጠው በኢትዮጵያ ህዝብ ያልተመረጠ በውግንናም በውክልናም የኢትዮጵያን ህዝብና ሀገር ጥቅም ያላስጠበቀ ቡድን የሰጠው እውቅና ነው። ያ እውቅና የኢትዮጵያ እውቅና ተደርጎ ሊወሰድ አይገባም። ስለዚህ ሪፈረንደሙ በተገቢው መንገድ ሪፈረንደም ለማካሄድ የኢትዮጵያ ውስጥ በኢትዮጵያ ህዝብ የተመረጠ ለኢትዮጵያ ህዝብ ውግንናም ውክልናም ያለው መንግስት መቋቋም ነበረበት። ያ አልነበረም በወቅቱ። ስለዚህ there is no motherhood recognition አልሰጠችም ኢትዮጵያ። በግልጽ መቀመጥ ያለበት ይሄ ነው። ስለዚህ ኤርትራ ነፃነቷን ያገኘችው በወታደራዊ ኃይል ነው። ስለዚህ ያ ወታደራዊ ኃይል ድል አድርጌ አስመራን ተቆጣጠረ የሚለው ኃይል የኢትዮጵያ ቴሪቶሪ አካል የነበረን ግዛት ተቆጣጥሮ ላለፉት 34 ዓመታት ይዞ ይገኛል ነው አንደኛው መከራከሪያ። ይህንን በተለያየ መንገድ ማቅረብ ይቻላል። ሌላው
ኢትዮጵያ ለሪፈረንደሙ እውቅና ሰጥታለች፣ ሪፈረንደሙን ተከትሎ ለመጣ ውጤት እውቅና ሰጥታለች ከሚባለው በመቀጠል ደግሞ ዩኤን ሰፖርትድ የሆነ ወይም ደግሞ ዩኤን ሞኒተርድ የሆነ ሱፐርቫይዝድ የሆነ ሪፈረንደም ነው የተካሄደው ይባላል። ይሄም በራሱ የተሳሳተ ነገር ነው። ዩኤን በወቅቱ የነበረው የዩኤን ሊደርሺፕ ሴክሬታሪ ጀነራሉን ጨምሮ ማን ነበር ነው? ቡትሮስ ጋሊ። ሁይዝ ቡትሮስ ጋሊ? እንግዲህ በ1992 ኢትዮጵያ ሻዕቢያና ህወሓት እንዲሁም ደግሞ ሌሎች የኢትዮጵያ ህዝብ ወጣን የሚሉ የታጣቂ ቡድኖች በጋራ ሆነው በፈጠሩት ማጥቃት የደርግ መንግስትን አስወግደው የኢትዮጵያ መንግስትን አስወግደው አዲስ መንግስት ባቋቋሙ በአንድ ዓመት ባልሞላ ጊዜ ውስጥ በ1992 በተካሄደ ምርጫ የተመረጠ የተባበሩ መንግስታት ዋና ጸሐፊ ነው ቡትሮስ ጋሊ። ከዛ በ1992 ተመርጦ በ1991 ተመርጦ በ1992 ጀምሮ መሰለኝ አይ ቲንክ ስራው ላይ የገባው ከ1992 እስከ 1996 ድረስ ነው ይህ ሰው የተባበሩት መንግስታትን የመራው። ይህ ሰውዬ የተባበሩትን መንግስታት በሚመራበት ጊዜ በዓለማችን ላይ ሜን የሆኑ 3 ነገሮች ተከስተዋል። ዩጎዝላቪያ የፈረሰችው በዚህ ሰውዬ ሊደርሺፕ ጊዜ ነው። የሩዋንዳ ጂኖሳይድ የተካሄደው በዚህ ሰውዬ ጊዜ ነው። ኢትዮጵያ የባህር በር አልባ የተደረገችው በዚህ ጊዜ ነው። ይሄ ሰውዬ ማን ነው የሚለው ደግሞ ሲፈተሽ ይሄ ሰውዬ የቀድሞ የግብፅ የውጭ ጉዳይ ሚኒስትር የነበረ ከ1977 እስከ 1979 ድረስ ለ2 ዓመታት አክቲንግ ፎሬን ሚኒስትር ኦፍ ኢጅፕት ሆኖ ያገለገለ እስከ 2011 በህዝብ አመፅ የሙባረክ መንግስት እስኪወገድበት ጊዜ ድረስ ደግሞ የናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ነው። የግብፅ ናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ነው፣ ኤንዲፒ የሚባለው ማለት ነው። ይሄ ፓርቲ እነ ሳዳት የመሰረቱት ፓርቲ ነው። በተለይ ከገማል አብዱል ናስር ሞት በኋላ እና አንዋር ሳዳት የመሰረቱት ፓርቲ ነው ኤንዲፒ የሚባለው። እስከ 2011 ድረስ ግብፅን የመራው ፓርቲ ይሄ ፓርቲ ነው፣ እስከ ሙባረክ ድረስ። እስከ 2011 ድረስ ይሄ ሰው የዚህ ፓርቲ አባል ነበር፣ ቡትሮስ ጋሊ ማለት ነው። ለምሳሌ ፍሪ ኦፊሰርስ ሙቭመንት ግብፅ ውስጥ ተካሂዶ የኪንግ ፋሩቅ መንግስት ከተወገደ በኋላ የተወሰኑ የጦር መሪዎች ተሰባስበው መንግስት ካቋቋሙ በኋላ እና ገማል አብዱል ናስር ወደ ስልጣን ከመጣበት ጊዜ ጀምሮ ግብፅን ይመራ የነበረው አረብ ሶሻሊስት ዩኒየን የሚባለው ፕሪንሲፕሉ በብዛት የሚነገር ለፕሪንሲፕሉ ናስሪዝም የሚባለው ናስሪዝም አረብ ሶሻሊዝም የሚባል አስተምሮ ይከተል የነበረ ቡድን ነበር። ከገማል አብዱል ናስር ሞት በኋላ የናስሪዝም አስተሳሰብ ወይም ደግሞ የአረብ ሶሻሊዝም አስተሳሰብ ይከተል የነበረው አረብ ሶሻሊስት ዩኒየን የሚባለው ኤኤስዩ የሚባለው ፈርሶ ወደ ናሽናል ዲሞክራቲክ ዩኒየን ወደ ናሽናል ዲሞክራቲክ ፓርቲ ተቀይሯል። የዚህ ናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ግብፅን በውጭ ጉዳይ ሲመራ የነበረ ሰው በግልጽ የኢትዮጵያ ጉዳይ ላይ አቋም ይዞ የነበረ ሰው እነ ቲፒኤልኤፍ እነ ኢፒኤልኤፍ ካይሮ ላይ ሲመሰረቱ ቲፒኤልኤፎች ከካይሮ ድጋፍ እንዲያገኙ የጦር መሳሪያ ድጋፍ እንዲያገኙ የኤርትራን ሀገርነት ጥያቄ እንዲቀበሉ ያስፈረሙ ሰዎች ውስጥ ከነበሩ ሰዎች መካከል የሆነ ሰው ዩኤን ሱፐርቫይዝድ የሆነ ሪፈረንደም ሲካሄድ የዩኤን ሴክሬታሪ ጀነራል ነበር፣ ዋና ጸሐፊ ነበር። አሁን አንቶኒዮ ጉተሬስ በተቀመጡበት ቦታ ላይ ቡትሮስ ጋሊ ቁጭ ብሎ ነበር። ይሄ አይደለም ነገሩን አስቂኝ የሚያደርገው። ቡትሮስ ጋሊ ሪፈረንደሙ ከመካሄዱ በፊት በሽፋን ጃንዋሪ 1993 አካባቢ ጃንዋሪ 93 እሱ ወደ ኢትዮጵያ መጥቶ ኤፕሪል 1993 ነው ሪፈረንደሙ የተካሄደው። ጃንዋሪ 1993 ቡትሮስ ጋሊ ወደ ኢትዮጵያ ሲመጣ እንደ ሽፋን የተጠቀመው ምንድነው? በሶማሊያ ውስጥ የሚገኙ ፋክሽኖችን ኢትዮጵያ ውስጥ ለማወያየት ኢትዮጵያ ውስጥ በሚገኘው የዩኤን ሴንተር ውስጥ ለማወያየት የሚል ሽፋን ነው የተሰጠው። ያኔ እንደ ጀነራል መሐመድ ፋራ አይዲድ አይነት ሰዎች እንደ አሊ ማሃዲ መሐመድ አይነት የሶማሊያ ውስጥ ይንቀሳቀሱ የነበሩ ጠንካራ የፖለቲካ ድርጅቶች፣ የሚሊተሪ ድርጅቶች፣ ተቋማት ሁሉ ሳይቀሩ በተወሰነ ደረጃ የተሰባሰቡበት ስብሰባ ላይ እሳተፋለሁ ብሎ ነበር የመጣው። የቡትሮስ ጋሊን አዲስ አበባ መምጣት በ1993 የሰሙ የተለያዩ የአዲስ አበባ ዩኒቨርሲቲ ተማሪዎችና የኢትዮጵያ ወጣቶች እንዲሁም የኢትዮጵያ ሕዝብ ተቃውሞ ሰልፍ አድርጎ ነበር። ተቃውሞ ሰልፍ ያደረገው
ኢትዮጵያ ውስጥ ሪፈረንደም ሊካሄድ አይገባም የሚል ተቃውሞ ሰልፍ አድርጎ የተቃውሞ ሰልፉን ፔቲሽን በወቅቱ ለተባበሩ መንግስታት ዋና ጸሐፊ ለነበረው ቡትሮስ ጋሊ ለመስጠት በተደረገ እንቅስቃሴ ህወሓትና ሻዕቢያው የወጣውን ተማሪ ሲጨፈጭፉት ነው ያሉት። ቡትሮስ ጋሊ አዲስ አበባ ውስጥ እያለ ማለት ነው። መጨፍጨፋቸው ብቻ አይደለም፣ እንደ ፕሮፌሰር መስፍን ወልደማርያም እና ሌሎች ጋዜጠኞችንም ጨምሮ የተሳሳተ መረጃ ለህዝቡ ሰጥታችሁ እናንተ ናችሁ ይህንን አመጽ ያስቀሰቀሳችሁት በሚል እነሱ ላይ ክስ የመሰረተበት ወቅት ነበር። ቡትሮስ ጋሊ የኢትዮጵያ ህዝብ ጩኸትን የኢትዮጵያ ተማሪዎችን ጭፍጨፋም ባላየና ባልሰማ አልፎ በአዲስ አበባ ጉብኝት አድርጎ ወደ አስመራ ሄዶ በአስመራም ጉብኝት አድርጎ ዩኤን ሱፐርቫይዝድ ዩኤን ሞኒተርድ የሆነ ሪፈረንደም በኢትዮጵያ ውስጥ እንዲካሄድ አድርጓል። የኢትዮጵያ ህዝብ መብትና ጥቅምን የሚያስጠብቅ መንግስት ኢትዮጵያ ውስጥ ባልነበረበት ሁኔታ which is against UN charter which is against AU charter ያኔ አፍሪካ አንድነት ድርጅት የሚባለው የሱ ቻርተርም የሱ ድምጽም ባልተሰማበት ሁኔታ የኤርትራ መገንጠል ብቻ ሳይሆን የኢትዮጵያን ዲሊበሬት በሆነ መንገድ ባህር በር አልባ አድርጓል። ምክንያቱም የኢትዮጵያ ህዝብ የወከለው ለኢትዮጵያ ህዝብ የወገነ የፖለቲካ ሊደርሺፕ ስልጣን ላይ ስላልነበረ የሽግግር መንግስት ወሰነው ውሳኔ ስለነበር። ስለዚህ አንደኛው ኤርትራ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነች፣ በሚሊተሪ ጁንታ ኦኩፓይድ የተደረገች ኢትዮጵያን ቴሪቶሪ ነች። ስለዚህ የኤርትራ ሶቨሬኒቲ ኮንቴስት ማድረግ ያስፈልጋል። ሁለተኛው ኢትዮጵያ ማደርላንድ ሪኮግኒሽን አልሰጠችም። በቲፒኤልኤፍ ፋይትስ ናቸው ሪኮግኒሽን የሰጡት። የኢትዮጵያ ህዝብ ውክልናም የላቸውም፣ የኢትዮጵያ ህዝብ ውግንናም የላቸውም። ዩኤን በሴክሬታሪ ጀነራሉ በኩል ያደረገው ኢንተርቬንሽን የዩኤን ኢንተርቬንሽን ሳይሆን የኢጂፕሽያን ኢንተርቬንሽን ነው። ዩኤን ሳይሆን ኢጂፕት ሞኒተርድ፣ ኢጂፕት ፋይናንስድ፣ ኢጂፕት ሰፖርትድ፣ ኢጂፕት ኮንትሮልድ የሆነ ሪፈረንደም ነው የተካሄደው። ስለዚህ የኢትዮጵያ መንግስት የኤርትራን እውቅና ኮንቴስት ማድረግ የሚችልበት ከበቂ በላይ ምክንያት አለ። ይሄ ብቻ አይደለም፣ በጣም ብዙ ነገሮች አሉ። እየመዘዝን መምጣት እንችላለን። ዛሬ በአስመራም በካይሮም ያለው ጫጫታ የተፈጠረው በጽሁፍ ውስጥ በተቀመጡ እውነቶች ምክንያት ነው። ቢኮዝ እነዛ እውነቶች they hit the nerve so ሆርን ሪቪዎችን ማመስገን ያስፈልጋል። they hit the nerve የሚስማሩን አናት መጥቷል። አሁን ሻዕቢያም በውጭ ጉዳይ ሚኒስትሩም ማስታወቂያ ሚኒስትሩም ፕሬዚደንቱም የካይሮ ሰዎችም መደናገጥ ውስጥ ያስገባ ነገር አለ። ምክንያቱም ኢትዮጵያ የማውቅሽ እንደ ግዛቴ አካል ነው፣ እንኳን ራስሽን በጽምዶም ይሁን በትብብር በመተዛዘልም እንኳን ከትግራይ ክልል ጋር አቻ አድርገሻል፣ ከህወሓት ጋር ራስን አቻ አድርገሃል። ስለዚህ የ130 ሚሊዮን ህዝብ ዕጣ ፈንታ በጥቂት ሺዎች ቲፒኤልኤፍ ፋይትስ ኤንድ ሻዕቢያንስ ዲፋይን ሊደረግ አይችልም። ስለዚህ ዋናው መሰረታዊ ነገር ሻዕቢያ ኢትዮጵያን ላንድ ሎክድ አድርጎ መቀጠል የሚችልበት የህግም የሞራልም አቅም የለም። ከዚህ በፊት የነበረው አቅም የኢትዮጵያን መንግስት ያፈረሰበት፣ የደርግ መንግስትን ያፈረሰበት፣ የኢትዮጵያ መከላከያ ሰራዊትን ያፈረሰበት የሚሊተሪ አቅም ነበረ። አሁን ያ አቅም አለ ወይ ነው። የኤርትራ ሉዓላዊነት ዲፌንደብል ሉዓላዊነት ነው። አሁን መከላከል ይቻላል ወይ? ለምሳሌ ሶማሌላንድ እንዴት ነው ኤግዚስት ያደረገችው? ዲፋክቶ ስቴት ሆና እንዴት ነው ኤግዚስት ያደረገችው ከተባለ at the expense of the weak government in ሞቃዲሾ። ስለዚህ ይህንን ዊክ ገቨርንመንት ኢን ሞቃዲሾ ያለውን ደካማ መንግስት የዲፋክቶ ሆነውም ቢሆን ለ30 ምናምን ዓመታት ከ3 10 ዓመታት ለሚበልጥ ጊዜ ኤግዚስት እንዲያደርጉ አድርጓቸዋል። የሞቃዲሾ መንግስት ጠንካራ ቢሆን ግን ኢትስ አ ኮንቴስትድ ቴሪቶሪ ይሆናል፣ ኮንቴስትድ የሆነ ሶቨሬኒቲ ይሆናል። that's why they call it de facto de jure አይደለም፣ በህግ የተሰጠ አይደለም፣ ህግ የተከተለ አይደለም። ሪፈረንደሙም ህግ የተከተለ አይደለም፣ እውቅናውም ህግ የተከተለ አይደለም። ስለዚህ ያ ሶቨሬኒቲ በሚሊተሪ የተገኘ ሶቨሬኒቲ ነው። በሚሊተሪ የተገኘ ሶቨሬኒቲ ደግሞ ዲስፒዩተብል ነው፣ ኮንቴስትድ ነው። ስለዚህ ከዚህ አንግል ነገሮች መታየት ይኖርባቸዋል። ወደፊትም በደንብ እያፍታታ ነው ለመመልከት እንሞክራለን። ስለነበረን ቆይታ ከልብ አመሰግናለሁ። በቆይታችሁ ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረጉን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለነበራችሁ ቆይታ ስላሳለፍነው ጊዜ ከልብ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።